ይስጥልን ተመልካቾቻችን ከኢትዮጵያ ቴሌቪዥን ጤናው በቤቶ የተሰኘው ፕሮግራማችን አሁን ጀምሯል። የጤናው በቤቶ ፕሮግራማችን እንደተለመደው በዚህ ሰዓት በተለይ ደግሞ ስትሮክን ዋናው አትኩሮቱ አድርጎ ወደ እናንተ ተመልካቾቻችን ሰፋ ያለ መረጃ ሊያደርስ እዚህ ስቱዲዮ ተገናኝተናል። ታሪኩ ታየ ፕሮግራሙን እየመራው አብሬያችሁ ቆይታ አደርጋለሁ ከመላ የስቱዲዮ ባለሙያዎች ጋር በጋራ በመሆን ማለት ነው። እንግዲህ ስለ ስትሮክ እናንተም ተመልካቾቻችን በያላችሁበት ሆናችሁ ፕሮግራማችን ይከታተላችሁ ጥያቄዎች ማንሳት የምትፈልጉ ከሆነ ግልጽ ያልሆኑላችሁ ጉዳዮችም ካሉ እየደወላችሁ እዚህ ስቱዲዮ እንግዶችን ጋብዘናል። እነሱን ታገኙ ትችላላችሁ። 0112742235 ላይ እየደወላችሁ እዚህ ስቱዲዮኛ ማግኘት ትችላላችሁ። በድጋሚ አንድ ጊዜ ስልኩን አስተዋውቃችኋለሁ። 0112742235 ላይ እየደወላችሁ እዚህ ስቱዲዮኛ ታገኙ ትችላላችሁ። ለዚህ ለጤናው ቤቶ ፕሮግራማችን ይረዳን ዘንድ ሁለት እንግዶችን እዚህ ስቱዲዮአችን ጋብዘናል። እንግዶቻችንን አስተዋውቃቸዋለሁ። ዶክተር ዮዲት አለማየሁ በአለርት ሆስፒታል የነርቭ ስፔሻሊስት ሐኪም ናቸው። እንኳን በሰላም መጡ። እንዲሁም ቁጭ ያሉት እንግዳችን ሌንጮ መኮንን በአቤት ሆስፒታል ሲኒየር ፊዚዮቴራፒስትና የፊዚዮቴራፒ ባለሙያዎች ማህበር ደግሞ ምክትል ፕሬዚዳንት ናቸው። ሁለታችሁም እንግዶቻችን እንኳን በሰላም መጣችሁ። እንኳን ደህና ቆያችሁ። እናመሰግናለን። ቀደም ሲል እንዳልኩት ዛሬ ስትሮክ ላይ አትኩሮት አድርገን እንወያያለን ብለናልና ያው እንትኑ ቃሉም እንደሚገልጸው ስትሮክ የእንግሊዘኛም ቃል ነው። ምናልባት ወደ አማርኛም እንግዲህ ሰዎች በተለያየ መልኩ ሲገልጹት እንሰማለን። የደም ወደ አእምሯችን ያለ መፍሰስ ወይም ደግሞ ደም መፍሰስ፣ የደም መቋረጥ ወደ አእምሮ መሄድ፣ እንደዚህ በተለያየ መንገድ ሲገለጽ ይታያልና እስኪ ለመጀመሪያ እንዲሆነ ዘንድ ስትሮክ ስንል እንዴት ነው የሚገለጸው? በተለይ አሁን ካልኩት ያገላለጽ ሁኔታ አንፃር ትክክለኛው የስትሮክ አገላለጽ የትኛው ነው ዶክተር ዮዲት? እሺ ያው ስትሮክ ሲባል አሁን አንተ ያልከው ሁለቱም ልክ ነው። ስትሮክ ማለት አንጎላችን ውስጥ የሚከሰት ቅጽበታዊ የሆነ የደም ዝውውር መቋረጥ ሲሆን ይሄ የደም ዝውውር መቋረጥ በተለያየ በሁለት ምክንያት ሊከሰት ይችላል። የመጀመሪያው የደም ስሮች ሲጠቡ ወይንም ሲዘጉ ደም ወደ ህዋሳት ሳይሄድ ሲቀርና ህዋሳት ሲጎዱ ወይንም ሲሞቱ፣ ሌላው ደግሞ አንጎላችን ውስጥ ያለ ደም ስር ተበጥሶ ደም ሲፈስና እነዚህ ህዋሳትን ሲጎዳቸው ነው። አንጎላችን ውስጥ ያሉ ህዋሳት ከሌላው የሰውነት ክፍላችን ውስጥ ካለ ህዋሳት ከፍ ባለ ሁኔታ ለደም ውስጥ ላለ ንጥረ ነገር ማለትም ኦክሲጅንና ግሉኮስ በከፍተኛ ሁኔታ ይፈልጋሉ። ለዚህ ይሄ ቅጽበታዊ በሆነ ለትንሽ ደቂቃ ወይንም ከ4 ደቂቃ በላይ ከተቋረጠ እነዚህ ህዋሳት ይሞታሉ። ስለዚህ ይሄ ስትሮክ ያስከስታል። ስትሮክ የሚመጣበትን ምልክቶች ማየት እንጀምራለን ማለት ነው። ስለዚህ ስትሮክ ብንል ብዙም ሰው ጉዳዩን ስለሚረዳ ስትሮክ እያልን እንቀጥላለን ማለት ነው። ቀጣዩን ስላይድ ካለ ምናልባት እንግዲህ እንደ ኢንፎርማል በሆነ መንገድ ወይ መደበኛ ባልሆነ መንገድ ሰዎች ስትሮክ አጋጥሞታል ከሌ ስትሮክ አጋጥመው ከሊት ስትሮክ አጋጥማት ሲባል ብዙ ጊዜ እንሰማለን። በተጨባጭ የተደረገ ጥናት ይኑር አይኑር በሀገር ደረጃ ማላወኩኝም። ምናልባት ካለም ዶክተር ተክሽልኝ ትችላለሽ፣ ከሌለም እንደዚህ ልትገልጪልን ትችላለሽ። የችግሩ መጠን እንዴት ነው የሚገለጸው? የስትሮክ መጠን እንደው እንደምናስበው ወይም እንደሚወራው የበዛ እየሰፋ ነው ማለት እንችላለን ዶክተር? አዎ ከምናስበው በላይ እየሰፋ ነው። ለዚህ አሁን በዓለማችን ላይ በአመት በትንሹ እስከ 12 ሚሊዮን የሚያክሉ ሰዎች በስትሮክ ይጠጋሉ እና ከዚህ ከ12 ሚሊዮን ከሚሆኑ ሰዎች 50% የሚሆኑት ይሞታሉ ወይንም ሰርቫይቭ ያደርጉም ስትሮኩን ማለት ነው። በሀገራችን ከምንገምተው በላይ እየሰፋ ነው ይሄ ችግር። ያው አብዛኛው ሰው ወደ ሆስፒታል አይመጣም። በሆስፒታል ቢመጣም ያው ሁሉም ነገር ሪከርድ ተደርጎ የተሰሩ ትልልቅ ጥናቶች ለጊዜው የሉም። የተወሰኑ ጥናቶች አሉ፣ ግን አገራችን ውስጥ ያለውን የስትሮክ መጠን የሚገልጽ ጥናት እስካሁን ድረስ አለ ብዬ አልገምትም። እኔም አላጋጠመኝም። ያው እሱ እንግዲህ የኛ የጤና ባለሙያዎች ኃላፊነት ይሆናል ስትሮክ ምን ያክል እየጨመረ እንደሆነ ማሳወቅ። ግን ያው በየቀኑ እንደምናየው አንተም እንዳልከው እንደሚሰማው የስትሮክ መጠን እጅግ በጣም ከፍ ባለ ሁኔታ እየጨመረ ነው። ምክንያቱም ያው የአኗኗር ዘያችንም እየተቀየረ ነው። ተላላፊ የማንላቸው በሽታዎች እንደ ስኳር፣ ደም ግፊት፣ ኮሌስትሮል የመሳሰሉት ህመሞች እየጨመሩ የልብ ህመም እየጨመሩ በመጡ ቁጥር የስትሮክ መጠንም የዛኑ ያክል እጅግ በጣም ከፍ እያለ ይመጣልና አሁን በአገራችን ስትሮክ በዓለም ላይ ስትሮክ ሁለተኛ ገዳይ የምንለው በሽታ ነው። በአገራችን ላይም ከ1 እስከ 3 ውስጥ ካሉ ገዳይ በሽታዎች ውስጥ አንደኛው ነው እና አሁን ባለበት ሁኔታ ስትሮክ በጣም እየጨመረ ነው ያለው። ሳይለንት ኪለር ምንላቸው አይነት በሽታዎች አንዱ ነው ማለት እንችላለን። ቀጣዩን ስላይድ ነውና
ምናልባት እንግዲህ አንዳንድ ጊዜ ወጣቶችም ላይ የምናስተውልበት አጋጣሚ አለ፣ በእድሜም የገፉ ሰዎች ላይ የምናስተውልበት አጋጣሚ አለ። እንደው በተለየ ሁኔታ ተጋላጭ የሆኑ እንዲሁም ደግሞ እነዚህ መነሻዎች ወይም አጋላጭ ሁኔታዎች ናቸው ተብለው የሚታወቁ ሳይንሳዊ የተቀመጡ ግምቶች አሉ ወይ? አዎ፣ ለስትሮክ አጋላጭ የምንላቸው ብዙ ምክንያቶች አሉ። እነዚህ አጋላጭ ምክንያቶችን በሁለት እንከፍላቸዋለን። አንደኛው ማሻሻል የምንችለው ወይንም መቀየር የምንችለው ሲሆን እና እነሱ ደግሞ መቀየር ወይንም ማሻሻል የምንችላቸው 90% ስትሮክን የሚያመጡት እነዚህ ማሻሻል ወይንም መቀየር የምንችላቸው ናቸው። ሌሎቹ ደግሞ ማሻሻል ወይንም መቀየር የማንችላቸው የሚባሉ አሉ። ማሻሻል ወይንም መቀየር ከማንችላቸው ውስጥ አንደኛው እድሜ ነው። ያው እድሜ ለወንዶች ከ55 በላይ ለሴቶች ደግሞ ከ65 በላይ ለስትሮክ ተጋላጭነትን ይጨምራል። ሌላው ጾታ ነው። ወንዶች ከሴቶች በበለጠ ሁኔታ ለስትሮክ ተጋላጭ ናቸው። ሌላው በዘር የሚመጡ አንዳንድ የስትሮክ አይነቶች አሉ። ሌላው ደግሞ በቤተሰብ ውስጥ ከዚህ በፊት ስትሮክ ተጋላጭ የነበረ የቤተሰብ አባል ከነበረ ወይንም ደግሞ ታማሚው ራሱ የበፊት ስትሮክ ከነበረው ሁለተኛ ስትሮክ ተጋላጭነቱ ይጨምራል ማለት ነው። ሌላኛውና በደንብ ማተኮር ያለብን ወይንም ማስተካከል የምንችላቸው አጋላጭ ምክንያቶች የምንላቸው አንደኛው የስኳር ህመም፣ ሁለተኛው የደም ግፊት፣ የኮሌስትሮል በጣም መጨመር፣ ያልተስተካከለ ክብደት ወይንም ከመጠን ያለፈ ክብደት ኦቤሲቲ የምንለው እንደማለት ነው። ሌላው የልብ ህመሞች፣ ብዙ አይነት የልብ ህመሞች አጋላጭ ያደርጋሉ። ግን አጋላጭ ከሚያደርጉ የልብ ህመሞች ውስጥ በጣም ከፍተኛው የተስተካከለ ያልሆነ የልብ አመታት ወይንም አትሪያል ፊብሪሌሽን የምንለው አለ። ከዛ በተጨማሪ ጤናማ ያልሆነ አኗኗር ብዙ ናቸው። ያው ጠቅለል ስናደርጋቸው ጤናማ ያልሆኑ ምግቦችን መመገብ፣ ቅባት፣ ፋት የበዛባቸው ምግቦችን መመገብ፣ ሲጋራ ማጨስ፣ መጠጥ መጠጣት፣ አደንዛዥ እጾችን መጠቀም፣ ምንም አይነት አካላዊ እንቅስቃሴ ያለማድረግ፣ ሰደንተሪ የምንለው ምንም እንቅስቃሴ የሌለው ኑሮ መኖር እንደማለት ነው እና እነሱ አጋላጭ የምንላቸው ምክንያቶች ናቸው ማለት ነው። እሺ፣ በጣም እናመሰግናለን። ምናልባት በጣም በርካታ ያላነሳናቸው ጉዳዮች እንዳሉ ይገባኛል። ተቀምጠን ደግሞ ወደ በኋላ ላይ ተጨማሪ መረጃዎችን ወደ እናንተ ወደ ተመልካቾቻችን የምናደርስ ይሆናል። ተመልካቾቻችን ጤናው በኢትዮጵያ ፕሮግራማችን የታተላችሁ ትገኛላችሁ። መልእክቶች ሰምተን በድጋሚ እንገናኛለን። አብራችሁን ቆዩ። በታላቁ የአላህ ቃል የተመራ በጥሩ ግብር እንዳጌጠ ምግባራችን እያበራ ጉልበታችን ከመሬት ሲያልፍ ልባችን ከሰማይ ደርሶ በተስቢህ ስሙን ስንጠራ በጎ መልካሙን ስንሰራ ወንድም እህት በመዘየር ሲሞላ ልባችን በጾም ወቅት ያብባል ጥሩ ምግባራችን። እንኳን ለታላቁ የጾም ወር ረመዳን በሰላም አደረሶ። ረመዳን ሙባረክ። ኩብ ባንክ አልሁዳ እውነተኛ አጋሮ። ከዚህም በላይ የሚደግፍ ለሀገር አሻራ የሚተርፍ ከዚህ እቶን የሚበረታ ለዚህ ማዕበል የማይረታ ከዚህም በላይ ቢገዝፍ እንኳን ለሀገር የሚበቃ ድንኳን መቼም የትም ጥበቃው የማይለያችሁ የዓመታት አጋራችሁ የኢትዮጵያ መድን ድርጅት እንኳን አደረሳችሁ በማለት መልካም ምኞቱን ይገልጻል። ኢድ ሙባረክ። አስተማማኝ አጋሮ የኢትዮጵያ መድን ድርጅት። ተመልሰናል። ተመልካቾቻችን ጤናው በኢትዮጵያ ፕሮግራማችን እየተከታተላችሁ ትገኛላችሁ። ቀደም ሲል እንዳልነው ስትሮክ ዛሬ የመወያያ ጉዳያችን አድርገን ቀደም ሲል የመነሻ ሀሳቦችን ወደ እናንተ ወደ ተመልካቾቻችን አድርሰናል። እንግዲህ ከዚህ ከስትሮክ ጋር ተያይዞ ደግሞ ማህበረሰባችን ሊያውቃቸው የሚገቡ በጣም በርካታ ጉዳዮች ይኖራሉ ብለን አስበናል። እንግዶቻችንም ቀደም ሲል እንዳስተዋወቋችሁ ዶክተር ዮዲት አለማየሁ በአለርት ሆስፒታል ነርቭ ስፔሻሊስት ሐኪም ናቸው።
እንዲሁም ሌንጮ መኮንን ደግሞ በአቦይት ሆስፒታል ሲኒየር ፊዚዮቴራፒስት እና የፊዚዮቴራፒ ባለሙያዎች ማህበር ደግሞ ምክትል ፕሬዚዳንት ናቸው። በድጋሚ እንኳን በሰላም መጣችሁ። እንኳን ደህና ቆያችሁ። እንግዲህ ቀደም ሲል በተወሰነ መልኩ ለተመልካቾቻችን ስትሮክ የሚለውን ነገር ገልጸንላችኋል። ስትሮክ በሚከሰትበት ጊዜ ምንድነው ሰውነታችን ላይ የሚከናወነው ነገር የሚለውን ነገር በተወሰነ ደረጃ ዘርዘር አድርገን ብናየው ደስ ይለኛል ዶክተር ዩዲስ። እሺ ስትሮክ በሚከሰት ጊዜ እንግዲህ ሰውነታችን ላይ የሚከሰተው ነገር ያው ቀደም እንደተባባል ነው ስትሮክ ሲከሰት አንጎላችን ውስጥ ያሉ ህዋሳት ማግኘት ያለባቸውን ኦክሲጅን እና ግሉኮዝ አያገኙም። በዚህ ጊዜ መስራት ያለባቸውን ተግባር አያከናውኑም እንደማለት ነው። ይሄም አብዛኛውን ጊዜ የሚከሰተው በአንድ በኩል ሰውነት አለመንቀሳቀስ ወይንም መሳል ወይንም መስነፍ፣ ይሄም አንጎላችን ውስጥ ያለ ሰውነታችን እንዲንቀሳቀስ ወይንም እንዲታዘዝ የሚያደርጉት ህዋሳት ሲጎዱ የሚከሰት ይሆናል ማለት ነው። ሌላኛው ንግግር መንተባተብ ወይንም ደግሞ መናገር አለመቻል፣ መግባባት አለመቻል፣ ሰው የሚናገረውን ነገር መረዳት አለመቻልም ሊሆን ይችላል። ከዛ በተጨማሪ ራስ መሳት ሊኖር ይችላል። ራስ ስቶ መንቀጥቀጥ ሊኖር ይችላል። ፊት መጣመም፣ በአንድ በኩል ፊት መጣመምም ሊኖር ይችላል። ከፍተኛ የሆነ ራስ ምታት፣ ከዛ በተጨማሪ ሚዛን ወይንም ባላንስ አለመጠበቅ፣ መንገዳገድ የመሳሰሉት የተወሰኑ ስትሮክ ሲከሰት የምናያቸው ምልክቶች ናቸው። እና እነዚህ ምልክቶች እንግዲህ ስትሮኩ እንደተከሰተበት የአንጎል ክፍል እና እንደ ስትሮኩ መጠን ትንሽ ሲሆንና ብዙ ሲሆን አንድ አይነት ምልክቶች አናይም። እንደ ተከሰተበት የአንጎል ክፍልና እንደ ስትሮኩ ትልቅነት የተለያየ ከዚህም በላይ በጣም ብዙ የተለያየ ሊሆን ይችላል። ይሄኛው ግን በመጠኑ ነው ማለት ነው። እንግዲህ ፊዚዮቴራፒ አንዱ በተለይ የስትሮክ ችግር ሲከሰት በህሙማንም ከምናግዝበት መንገድ አንዱ እንደሆነ ይታወቃል። ስለ ህክምናው ትንሽ ለተመልካቾቻችን መረጃ ለመስጠት ፊዚዮቴራፒ ለማን ነው የሚያስፈልገው? ምን አይነት ህክምናዎች ናቸው በዚህ ፊዚዮቴራፒ በምንለው ውስጥ የሚካተቱት? ፊዚዮቴራፒ መጀመሪያ ምንድነው የሚለውን ራሱ ብናየው ፊዚዮቴራፒ ከስሙ መረዳት እንደሚቻለው ፊዚካል ቴራፒ ነው ማለት ፊዚካል ኔሰንስ አካላዊ እንቅስቃሴዎችን በመጠቀም ታካሚው እንዲያገግም ወደ ነበረበት ወደ ቀድሞ ሁኔታው እንዲመለስ መርዳት ነው የሚሆነው እና በስትሮክ ላይ ስናየው ፊዚዮቴራፒ ብዙ አይነት ጠቀሜታዎች አሉት። መጀመሪያውኑ ከ4 ሰዓት እስከ 48 ሰዓት ባለው ጊዜ ውስጥ ህክምናው ከተጀመረ ሰውየው ወደ ቀድሞ ሁኔታው መመለስ እንዲችል ከፍተኛ እገዛ ሊያደርግለት ይችላል። ያንን ደግሞ ለማድረግ አካላዊ እንቅስቃሴዎችን ይጠቀማል። ከዛም በተጨማሪ የተለያዩ ማሽኖችን፣ የእንቅስቃሴ ማሽኖችን፣ የኤሌክትሪካል ማሽኖችን ሊጠቀም ይችላልና እነዛን በመጠቀም ከጉዳቱ እንዲያገግም ይረዳል ማለት ነው ፊዚዮቴራፒ። ፊዚዮቴራፒ ከመድረሱ በፊት እንግዲህ በአንድ የዛ ደረጃ ላይደርስ ይችላል ብዬ ስለማስብ ምን ሂደቶችን ነው የሚያልፈው? ከስትሮክ ጋር የተያያዙ ሰዎች ወይም ምልክቱ የሚያዩ ሰዎች ምን ነገር ናቸው? ምናልባት ዘሎ ፊዚዮቴራፒ ላይ ሊደርስ ይችላል። ከዛም ባለፈ የሚሰጡ ነገሮች ምንድን ናቸው? እሺ ያው ከፊዚዮቴራፒ በፊት ያው መጀመሪያ ታማሚው ልክ እነዚህ ምልክቶች ቅድም የተባባልነው ምልክቶች ሲያዩ ወደ ሆስፒታል ወዲያው መምጣት ይኖርበታል። ልክ ወደ ሆስፒታል ወዲያው ከመጣ በኋላ ለዚህ ለስትሮክ የተለያየ አይነት ህክምና ነው ያለው። ለዚህ ስትሮክ ሁለት አይነት ነው ብዬ ካለው አሁን ለምሳሌ የደም መቋረጥ ስትሮክ ከሆነ ታማሚው ያጋጠመው 3 አይነት ህክምናዎች አሉ። ታማሚው ሆስፒታል እንደደረሰበት ሰዓት ይወሰናል። ለዚህ ታማሚው ሆስፒታል በ4 ሰዓት ወይም በ4 ሰዓት ከግማሽ የሚደርስ ከሆነ የመርፌ በመስጠት የጠበበውን የደም ቧንቧ ወይም የደም ስር ወይም የተዘጋውን የደም ቧንቧ መክፈት ይቻላል። ታማሚው ደግሞ በ24 ሰዓት ውስጥ ከደረሰ ቀጭን የካቴተር ነገር በማስገባት የተዘጋውን የደም ቱቦ ለመክፈት ይቻላል። ይሄ የሚሆነው በ24 ሰዓት ውስጥ ከሆነ ሌላኛው ደግሞ ታማሚው ከ24 ሰዓት በኋላ ወደ ህክምና ተቋም ከደረሰ የተከሰተው ስትሮክ እንዳይባባስ የነፍስ አድን ስራዎች
የተከሰተው ስትሮክ መጠን እየባሰ እንዳይሄድ የሚሰጡ ብዙ ህክምናዎችና መድኃኒቶች አሉ። በተጨማሪም ደግሞ አንድ ስትሮክ ከተከሰተ በኋላ በተደጋጋሚ ሁለተኛ ሶስተኛ ስትሮክ የመከሰት እድሉ ከፍ ያለ ስለሆነ እነዚህ አይነት ሁለተኛው ሶስተኛ ስትሮክ እንዳይከሰት የምናደርግባቸውን ህክምናዎች እንሰጣለን። ይሄ የደም ስር መጥበብ ወይንም ስኬሚክ ስትሮክ ምንለው ሲከሰት ነው። የደም መፍሰስ ወይንም ሄሞራጂክ ስትሮክ ምንለው ሲከሰት ደግሞ ዋና ይሄንን የሚያስከስተው ከፍተኛ የሆነ የደም ግፊት ነው። ከፍተኛ የሆነ የደም ግፊት ቀጫጭን የደም ቱቦዎችን በመበጠስ ወይንም ደግሞ በመሰንጠቅ ደም አንጎላችን ውስጥ እንዲፈስ ያደርጋል። ይሄ ደም አንጎላችን ውስጥ ሲፈስ የአንጎል ግፊት ይጨምራል። የፈሰሰባቸው የአንጎል ህዋሳትም ይሞታሉ። ታማሚው የስትሮክ ምልክቶችን ያያል። የዚህን ጊዜ ወዲያው ወደ ሆስፒታል መምጣት የምናደርገው የሚሰጠን ጥቅም ምንድነው? ያው የደም ግፊቱን ወዲያው ማስተካከል። የደም ግፊቱ ሳይስተካከል በቆየ ቁጥር ብዙ ደም ይፈሳል። ስለዚህ ወዲያው ወደ ሆስፒታል መምጣት የደም ግፊቱን እንዲስተካከል ማድረግ አንደኛው ሲሆን፣ ሁለተኛው ደሙ የአንጎል ክፍል ላይ ሲፈስ ለአንጎል ክፍላችን በጣም አደገኛ ነው የሚሆነው። እንደዛም በሚሆንበት ጊዜ አንጎል ክፍል ያብጣል ወይንም ደግሞ የአንጎል ግፊት ይጨምራል። እንደዛ ሲሆን በጣም ብዙ ለህይወቱ የሚያሰጉ ምልክቶች ሊኖሩ ስለሚችሉ እሱን ለማስተካከል የምናደርጋቸው ብዙ ህክምናዎች አለ። የፈሰሰው ደም ደግሞ በጣም ከፍተኛ ከሆነና የአንጎል ግፊት በጣም ከጨመረ ያው የነርቭ ቀዶ ጥገና ሐኪሞች የፈሰሰውን ደም መጥረግ ሊኖርባቸው ይችላል። እነሱን ካደረግንና ታማሚውን ስቴብል ኮንዲሽን ወይንም የመጀመሪያው ለህይወቱ የሚያሰጋውን ደረጃ ካለፍን በኋላ ወደ ፊዚዮቴራፒ እንሄዳለን ማለት ነው። ቀደም ሲል እንግዲህ ሲያወሩ እንደተረዳሁት ከሆነ እያንዳንዷ ደቂቃ በተለይ አስቸኳይ ወደ ሕክምና መሄድ የራሱ የሆነ ጠቀሜታ እንዳለው ነው። እንደው ከዛ አንጻር በስትሮክ ላይ በጊዜ ለሕክምናው መድረስ በእናንተ በፊዚዮቴራፒ ላይ ላላችሁ ሰዎች ምን ያግዛችኋል ማለት ይችላል? ዶክተርም ቀደም ብላ ገልጸዋለች። ማለት በተቻለ መጠን በቶሎ ወደ ሆስፒታል መሄድ የአንጎል ሴሎች መሞትን በከፍተኛ መጠን ለመቀነስ ይቻላል። በአንድ ደቂቃ ውስጥ እስከ 1.9 ሚሊዮን የሚሆኑ የአንጎል ሴሎች የመሞት እድል አላቸውና ያንን ለማስቀረት የሚያስችለው በአስቸኳይና በአፋጣኝ ወደ ሆስፒታል መሄድ ነው። ያ በሆነበት ወቅት ደግሞ አንጎል ወደ ቀድሞው ስራው እንዲመለስና እንዲያገግም የፊዚዮቴራፒ ህክምናው ተጓዳኝ መፍትሄ ሆኖ መቅረብ ይችላል ማለት ነው። መጀመሪያ ሜዲካል ትሪትመንቱን በደንብ ከወሰደ በኋላ ልክ ስቴብል ሲሆን ወዲያውኑ በ24 ሰዓት ውስጥ ከ24 ሰዓት እስከ 48 ሰዓት ባለው ውስጥ የፊዚዮቴራፒ ህክምና ጀምሮ ወደ ቀድሞ ማገገሙ መመለስ ይችላል ታካሚው ማለት ነው። እና እያንዳንዱ ደቂቃ የሚሞተውን የአእምሮ ሴል የምናድንበት ደቂቃ ነው የሚሆነው እና ያንን ማድረጉ በጣም አስፈላጊ ነው የሚሆነው። ምናልባት የምታስታውሷቸው በህክምና ሂደት ላይ የተወሰኑ ታሪኮችን የምታስታውሷቸው ካሉ ብናነሳ ደስ ይለኛል። በህክምና ሂደት አንዳንዶች ውጤታማ ሆነው ስትሮክ የተለያየ ሰውነት መድከም ሌሎች ነገሮች አጋጥሟቸው እስከ ሞት የሚደርስ አጋጣሚ የሚያጋጥማቸው እንዳሉ እናውቃለን። አንዳንዶች ደግሞ ለዘላቂ የሆነ የአካል ጉዳት የሚያጋጥማቸው አሉ። አንዳንዶች ደግሞ በቶሎ የመሻል አይነት ነገር የሚያጋጥማቸው አሉ። ምናልባት ወደ አእምሯቸው የመጣ ሌሎችን ሊያስተምር የሚችል በህክምና በስራቸው አጋጣሚ የምታስታውሷቸው ታሪኮች ካሉ የተወሰኑ ያው የምናስታውሳቸው ያው በየቀኑ በጣም ብዙ ታማሚዎችን ስለሆነ የምናየው ይሄን ማስታውሰው ምለው ነገር የለም። ቢሆንም ግን አሁን አንተ እንዳነሳኸው አንዳንድ ታማሚዎች በአጭር ጊዜ ውስጥ ለውጥ ይኖራቸዋል ወይንም ቶሎ ያገግማሉ። አንዳንድ ታማሚዎች ደግሞ እስከ ሞትም ይደርሳሉ። አንዳንድ ታማሚዎች ደግሞ በጣም ከባድ የሚባል የአካል ጉዳት ያጋጥማቸዋል። ለዚህ ይሄኛው ልዩነት እንዴት መጣ? ታማሚዎችም አንዳንድ ጊዜ ይጠይቃሉ። ከኔ በፊት የነበረው ታማሚ አስተኝተን በምናክማቸው ጊዜ አንዳንዱ ታማሚ ድኖ ወይንም በደንብ አገግሞ ይሄዳል። አንዳንዱ ታማሚ ደግሞ በጣም ሊቆይ ይችላል ምንም ለውጥ ሳያገኝ። ለዚህ አሁን ስትሮክ ሲከሰት ቅድም እንዳልኩ አንደኛ የስትሮኩ አይነት ልዩነት አለው። ሁለተኛ ደግሞ ስትሮኩ የተከሰተበት ቦታ
ለዚህ አሁን ግራው የአንጎላችን ክፍልና ቀኙ የአንጎላችን ክፍል ተመሳሳይ ስራ አይደለም የሚሰራው። የተለያየ ቦታ የአንጎላችን ክፍሎች ደግሞ የተለያየ ቦታዎች አሏቸው። ለዚህ በጣም ሁሉም የአንጎላችን ክፍል አስፈላጊ ስራ ነው የሚሰራው፣ ግን እጅግ በጣም አስፈላጊ ስራ የሚሰሩ የአንጎል ክፍሎች አሉ። ሌላው ደግሞ አስፈላጊ ቢሆንም በሌላ የአንጎል ክፍሎች መተካት የሚችሉ ስራዎችን የሚሰሩ የአንጎል ክፍሎች አሉ። ስለዚህ ታማሚው እድለኛ ሆኖ ደሙ የፈሰሰበት የአንጎል ክፍል በጣም አስፈላጊ የምንለው ስራ ማይሰራ ወይንም ደግሞ በሌላ የአንጎል ክፍሎች መተካት የሚችሉ ስራዎችን የሚሰራ ቦታ ላይ ከሆነና ቦታው ደግሞ መጠኑ በጣም ትንሽ ከሆነ የማገገም ሂደቱ በጣም ጥሩ ይሆናል ማለት ነው። ሌላኛው ደግሞ በጣም ሰፊ ቦታ የያዘ ደም መፍሰስም ሆነ ደም መቋረጥ ወይንም ደግሞ እጅግ በጣም አስፈላጊ የምንላቸው ይሄ ብሬን ስቴም የምንለው አለ። አስተነፋፈሳችንን ሁሉንም የሰውነታችን ክፍል ላይ ያሉትን ዋና የምንላቸውን ስራዎች የሚሰራ ቦታ ላይ ትንሽም የሆነ የስትሮክ አደጋ ከፍተኛ የሆነ ጉዳት ያስከትላል ማለት ነው። ለዚህ ስትሮክ የተከሰተበት ቦታ በጣም ወሳኝነት አለው አንደኛው። ሁለተኛው ደግሞ ቀደም እንዳልነው ታማሚው ሕክምና ቦታ የደረሰበት ሰዓት በጣም አስፈላጊ ነው። አንድ ታማሚ በአንድ ሰዓት ውስጥ ቢደርስና ሌላው ታማሚ በ3 ቀን ውስጥ ቢደርስ የምንሰጠው ሕክምናም የማገገም ሁኔታውም ተመሳሳይ አይሆንም። ሌላው ደግሞ የታማሚው እድሜ አንድ ታማሚ 40 አመት የሆነና አንድ ታማሚ 80 አመት የሆነ ሰው እኩል አይነት የሰውነቱ ለሪስፖንስ ለራሱ ሰውነቱ ራሱን የማዳን ሂደቱ ለራሱ ይለያያል ከእድሜ ጋር ማለት ነው። ለዚህ እነዚህ የተለያዩ ነገሮችን ከግምት ውስጥ በማስገባት ነው አንድ ታማሚ ዘላቂ ጉዳት አለው ወይንስ ሌላኛው ታማሚ ደግሞ ቶሎ ያገግማል የሚለውን የምንወስነው። እሺ ተመልካች እንዳለኝ እየተነገረኝ ነው። መለሳለሁ ወደ ልንጩ። ጤና ይስጥልን። ሄሎ ጤና ይስጥልን። እሺ እንተዋወቅና ጥያቄ አስተያየት ካለው መቀጠል ይችላል። የዋላሽት ባላለው ከብድሌ። እሺ መቀጠል ይችላል። ጥያቄውን እየሰማን ነው። እሺ ነው 28 አመት ነው። ሄሎ ደግሞ ከ50 አመት በኋላ ነው ያሉት ዶክተር። ሄሎ እሺ ድምጾን ጨመር አድርጉና ጥያቄም አስተያየትም ካለው መቀጠል ይችላል። ጥያቄ ነው ያለኝ። እሺ ቀጥሉ። በስትሮክ ነው ከስትሮክ ከተያዝኩ 1 አመት ከ8 ወር ነኝ። 1 አመት ከ8 ወር። እሺ ግማሽ ኮኔ ፓራላይዝ ነው የለቀቀም እግሬ መለቀቀም። ግማሽ ኮኔ ፓራላይዝ ሆኗል። እሺ እሱ ነው ታሪክ ነው። ስለዚህ ጥያቄዎት ምንድነው? ግልጽ አድርጉት። የኔ ጥያቄ ፊዚዮቴራፒም እያሰራሁ ነው እየረዳኝ። እሺ ዶክተሮች ዶክተር የምጠይቀው ጥያቄ ካለ ማናሉን ስሞትን የዋላሸት። እሺ እንዴት ነው ታቶ የዋላሸት? ምን ነበር ጥያቄዎት? 1 አመት ከ8 ወር ሆነው ስትሮክ ከተከሰተብኝ አሉኝ። ፊዚዮቴራፒ ሰርቻለሁ አሉኝ። እያሰራሁ ነው ፊዚዮቴራፒ። እሺ ምንድነው ጥያቄዎት? ለውጥ የለኝም ነው? ለውጥ አለኝ ግን ለቀኝ። ምን አሉኝ? ለውጥ አለኝ። ለውጥ አሎት? ከፊቱ አለኝ። በፊት ራሴን አላውቅም። እሺ ጥያቄው በግልጽ አይደለም። ምናልባት ጥያቄዎትን ቢነግሩን። ለውጥ አሎት? በጣም ጥሩ ነው ለውጥ መኖሩ። አሁን ጠይቁን የፈለጉት ምንድነው? በምን ያክል ነው የምንለቀው? ወጣት ላይ እና ያረጀ ሰው ላይ ምን አለ? በምን ያክል ጊዜ ይለቃል? በምን ያክል ጊዜ ሙሉ ለሙሉ ለውጥ ይኖረዋል? እሺ ከእድሜ አንፃር ምን ያህል ለውጥ ይኖረዋል ነው ያሉት? እድሜዎት ስንት ነው? እድሜ 28። እሺ ለዚህ አሁን በእኔ በኩል ያለውን ለመመለስ አሁን እየተከታተሉን ከነበረ እናሰናብታቸውና እሳቸውን መልስ መስጠት እንችላለን። እናመሰግናለን። እሺ መቀጠል ትችላለሽ። እሺ በእኔ በኩል ያለውን እንግዲህ ያው እድሜ 28 ነው። ወጣት እንደመሆኑ መጠን ጥሩ ለውጥ ሊኖር ይችላል ብለን እንገምታለን። ቢሆንም ግን አሁንን እያልኩኝ እንደነበረው እድሜ ብቻ ሳይሆን የስትሮኩ አይነት ስትሮኩ የተከሰተበት ቦታ
እና ስትሮኩ መጠን ትልቅ ነው ቦታው ወይስ ትንሽ ነው የሚለው ነገር ለውጥ ምን ያክል ይመጣል አይመጣም የሚለውን ይወስናል። ለዚህ አሁን አንድ አመት ከ8 ወር ነው ስላሉን ብቻ ይሄን ያክል ለውጥ ይመጣል የሚለውን ነገር መናገሩ ትንሽ ይከብዳል። ያው የስትሮክ አይነት ያስፈልገናል። ሌላው ደግሞ ፊዚዮቴራፒ የጀመሩት ወዲያው ነው። አሁን እሱም እንደገለጸልን ፊዚዮቴራፒ ቶሎ መጀመር አለበት። ፊዚዮቴራፒውን በደንብ በአንድ ወር ከ8 ወር ሙሉ በተከታታይ ሰርተዋል የሚለውም ዋና ማየት ያለብን ጉዳይ ነው። ከዚህ በተጨማሪ ደግሞ ያው ፊዚዮቴራፒ እየሰራው ለውጥ አለኝ ግን ምን ያክል ሙሉ ለሙሉ ለመተው ምን ያክል ያስፈልገዋል? እሱም ደግሞ በበለጠ እሱ ይመልስላቸዋል። የተወሰነ ሀሳቦች ናቸው። ጥሩ ነው ሀሳቡ የተነሳው እና አሁን አመት ከ8 ወር ከመሆኑም አንጻር የለውጡ መጠን ምን ያህል ነው የሚለው ነገር ብዙ ነገር ላይ ጥገኛ ሊሆን ይችላል። ምን ያህል አሁን ቴራፒው ራሱ በሳምንት ምን ያህል ጊዜ ይወስዳሉ፣ ለምን ያህል ሰዓት ይወስዳሉ የሚለው ነገር ራሱ በጣም ትልቁ ጉዳይ ነው። ለምን ኢንቴንሲቭ የሆኑ ቴራፒዎች ያስፈልጋሉ። ከዛ ከአንድ ሳምንት እስከ 6 ወር ባለው ጊዜ ውስጥ በጣም ከፍተኛ ለውጥ የሚመጣበት ጊዜ ነው። ከዛ በኋላም ግን ለውጦች ይቀጥላሉ። እነዛ ለውጦች እንደ 6 ወሩ ስለማይሆኑ በተቻለ መጠን ታካሚዎች እነዚህን ጊዜያቶች ለውጥ ከፍተኛ ለውጥ የሚመጣባቸውን ጊዜያቶች በትክክል ፊዚዮቴራፒ መውሰድ በዛም መጠቀም ይገባቸዋል። ከዛ ባሻገር ግን ጊዜው እየጨመረ በሄደ ቁጥር ለውጦች ይኖራሉ። የነዛ ለውጦች ግን እንደ 6 ወሩ ላይሆን ስለሚችል እንትኑን መጨመር ያስፈልጋል፣ ጊዜውን መጨመር ያስፈልጋል፣ ሰዓቱን መጨመር ያስፈልጋል። ከዛ ውጭ ደግሞ ወደ ራስ ወስዶ ሕክምናውን ራሱ ቤት ላይ ምን ማድረግ አለብኝ እኔ እንደ ባለሙያ የሚሰጣቸውን ነገር ቤት ወስደው ጊዜ ወስደውበት በደንብ የዕለት ተዕለት እንቅስቃሴዎች ውስጥ አሁን እኛ የምናደርገው ምንድነው የዕለት ተዕለት እንቅስቃሴ ውስጥ ሕክምናው መክተት ነው የሚሆነውና እያንዳንዱ የዕለት ተዕለት እንቅስቃሴ ሕክምና ሊሆን ስለሚችል ያንን ቤታቸው ወስደው መጠቀም ቢችሉ ለውጦቹ የሚቀጥሉ ይሆናሉ ማለት ነው። ዶክተር ቀደም ሲል የነገረችን የነበረው ነገር ነበር። በአንተ በኩል የምታስታውሳቸው አንዳንዶች በህክምና በፊዚዮቴራፒ ውጤታማ የሚሆኑ አሉ፣ አንዳንዶች ደግሞ ለዘላቂ ለሆነ የአካል ጉዳት የሚደረጉ አሉ፣ አንዳንዶች እስከ ሞትም የሚያደርስ ጉዳት የሚያጋጥማቸው አሉ። የምታስታውሳቸው እንደው በህክምና ሂደት ማትረሳቸው አይነት ገጠመኞችና ታሪኮች ነው? በቅርቡ ያየሁት አንድ ታካሚ ነበርና አይሲ ውስጥ ነበረ። ወዲያው ትልቅ ሆስፒታል ላይ ስለነበረ ወዲያው ነው ህክምናው ታዞለት ቴራፒውን የጀመረውና አሁን ኦልሞስት ከ6 ሳምንቱ ነው። መጀመሪያ ላይ መናገር አይችልም። ሽንት ሰገራ ለመቆጣጠር ይቸገር ነበረ። እንቅስቃሴ ሙሉ ሰውነቱን ማንቀሳቀስ ይቸገር ነበረ። አሁን ላይ ግን ያለበት ደረጃ አብዛኛው ነገር ንግግሩ በጣም ጥሩ ነው። በደንብ የማስታወስ ችሎታው ጨምሯል። እንቅስቃሴው ራሱ አሁን ወከር ተጠቅሞ አጋዥ እንትኖችን ተጠቅሞ መንቀሳቀስ ችሏል እና በተቻለ መጠን የመጀመሪያዎቹን ሳምንታት ህክምና ላይ መቆየት ከፍተኛ ለውጥ እንደሚያመጣ በዚህ ታካሚ መረዳት ችያለሁ። ከዛ ባሻገር ግን ስትሮክን ማይልድ ነው በጣም መጠነኛ የሆኑ ስትሮኮች ሲኖሩ ሰዎች ህክምና እንደማያስፈልግ አድርገው የማሰብና ቤት ውስጥ እንደሚድን አድርገው የማሰብ ነገር ይኖራልና ለሱ በጣም ማሳያ የሚሆን ከዚህ በፊት ያጋጠመኝ ነገር ምንድነው? ቀላል ነው። ሰውየው በቃ ድኖ ምናምን ተሽሎት ወደ ቤት ገባ። ከዛ በኋላ ግን እነዚህ ጥንቃቄዎች መደረግ ያለባቸውን ጥንቃቄዎች በአግባቡ አያደርግም ነበረ። የደም ማቅጠኛ መድኃኒቶችን በትክክል አይጠቀምም። ራሱን እንቅስቃሴ ቀጥል የተባለውን ነገር አያደርግም ነበርና ሰደሊ ድጋሚ ስትሮክ ሪያታክ አድርጎት ያ ሰውዬ በህይወት ሊያልፍ ችሏልና በተቻለ መጠን ስትሮክ አንዴ ሰው ካጋጠመው መጠነኛ የሚሆን ከፍተኛ በጣም ጥንቃቄ ማድረግ አለበት። ድጋሚ መከሰት እድሉ ከፍተኛ ስለሆነ ከ5 ስትሮክ ሰርቫይቨሮች አንድ ሰው ላይ ድጋሚ ስትሮክ የመከሰት እድል ስላለው ያንን ጥንቃቄ መደረግ ይኖርበታል። ምናልባት እዚህ ላይ የተወሰኑ ሀሳቦች ዶክተር ብትጨምሪ ደስ ይለኛል። አንደኛ በድጋሚ መከሰት እድሉ ጋር ተያይዞ፣ ሁለተኛ
ከሌሎች ህመሞች ጋር ተመሳሳይ ምልክት ሊያሳዩ ከሚችሉ ህመሞች በተለየ ሁኔታ ይሄ ነገር ስትሮክ ነው ማለት የምንችልበት ሊያሳየን የሚችልስ ምልክት ይኖራሉ? ይሄ ነገር ስትሮክ ሊሆን ይችላል ብሎ ሰዎች ቀደም ብለው ሊያውቁ የሚችሉበትስ መንገድ ሊኖር ይችላል ወይ? ተመሳሳይ ምልክት ያው ብዙ ጊዜ ስትሮክ ሁሉም ሰው የሚያውቀው የተለመደውም በአንድ በኩል ያለ ሰውነት ሙሉ ለሙሉ ፓራላይዝድ መሆን ወይንም መንቀሳቀስ አለመቻል፣ ፊት መጣመም እና ንግግር መናገር አለመቻል ነው። ለዚህ አንዳንድ ህመሞች እንደዚህ አይነት ምልክት ሊሰጡን ይችላሉ። ግን ቢሆንም ማንኛው በአንድ በኩል ያለ የሰውነት መስነፍ፣ ንግግር መንተባተብ፣ ንግግር ማቆም እና ፊት መጣመም ሲከሰት የተለያዩ ለምሳሌ ማይግሬን ራስ ምታት አንዳንዴ እንደዚህ ሊያስከትል ይችላል። በአንድ በኩል ፓራላይዝድ መሆን ይሄ አንዳንድ ጊዜ የሚጥሉ ህመሞች በአንድ በኩል ፓራላይዝ የሚያደርጉ በጣም አንዳንድ የሚከሰቱ የሚጥሉ ህመሞች ሊኖሩ ይችላሉ። ፊት መጣመም ወይንም ደግሞ ቤልስ ፓልሲ ፊት ማጣመም ሊኖር ይችላል፣ ስትሮክ ሳይሆን ማለት ነው። ቢሆንም ስትሮክ አለመሆኑ እስከሚረጋገጥ ድረስ ማናቸውም በአንድ በኩል መስነፍም ሆነ መደንዘዝ፣ ፊት መጣመም፣ ንግግር መንተባተብ ወይንም ንግግር ማቆም ሲከሰት ወዲያው ወደ ሕክምና ተቋም መሄድ እጅግ በጣም አስፈላጊ ነው። ስትሮክ ቢሆንም ባይሆንም በሐኪም ታይቶ ስትሮክ አይደለም ተብሎ ሌላ ህመም ነው ተብሎ እስከሚረጋገጥ ድረስ ስትሮክ ይሆናል ተብሎ ያለ ግምት ካለ ወደ ሕክምና ተቋም መሄድ እጅግ በጣም አስፈላጊ ነው። ምክንያቱም ሁሉም ሰው ይሄ ስትሮክ ነው ይሄ ስትሮክ አይደለም ብሎ ለመለየት ይከብዳል። ቀደም እንዳልኩ እጅግ በጣም ብዙ ምልክቶች ስላሉት ማለት ነው። ለዚህ ስትሮክ የመሰላቸው ማንኛውም አይነት ምልክት ያለው ታማሚ ወይንም ቤተሰብ ሲኖር ጥርጣሬም ካለ በቶሎ መሄድ ትንሽ ጥርጣሬም ካለ ቶሎ ወደ ሕክምና ተቋም መሄድ እንጂ ሁሉም ሰው ይሄ ስትሮክ ነው ይሄ ስትሮክ አይደለም ብሎ ለመለየት ምክንያቱም ይከብዳል። እኛም ሲቲ ስካን ወይንም ኤምአርአይ አይተን ነው የምናረጋግጠው እንጂ አንድ ታማሚ ባሳየው ምልክት ብቻ ስትሮክ ነው ማለት አይቻልም። ለዚህ በተለይ በአንድ በኩል ሰውነት መዛል፣ መስነፍ፣ ፊት መጣመም፣ ንግግር መቋረጥ አለመቻል ወይንም መንተባተብ ሲከሰት በፍጥነት በጊዜ ወደ ሆስፒታል ወደ ሕክምና ተቋም መሄድ እጅግ በጣም አስፈላጊ ነው። ተመልካች አለ የተባልኩ ነው። አንድ ተመልካች ጥያቄ እናስተናግድ። ጌታቸው የተባለ ተመልካቻችን ከአዳማ የስልክ መስመራችን ላይ ተገኝተዋል። ጤና ይስጥልን። አብሮትን ሰላም ናችሁ? አለን። ጌታቸው ትንሽ ድምፅን ጨመር አድርግና ጥያቄ። ሄሎ፣ ጤና ይስጥልኝ። ሰላም ናችሁ? እንዴት ናችሁ? አሁን ይሰማናል። ጥያቄ፣ አስተያየት መቀጠል ትችላለህ። አመሰግናለሁ መጀመሪያ ለምትሰጡት ማህበራዊ አገልግሎት። እሺ፣ ቀጥዬ የሚጠይቀው ጥያቄ ዶክተሮቹንም አመሰግናለሁ። በጣም ከአለርት የመጡትን ዶክተር በተለይ ከዚህም በፊት ሆስፒታሉ ታክሜ ስለማቅ ስሙ ራሱ ሳየው በጣም ደስ ይለኛል። ስኬታማ ሆስፒታል ነው። በዚህ አጋጣሚ አመሰግናለሁ። እና አሁን የሚጠይቀው ጥያቄ እኔ ደም ግፊት ነበረኝና ደም ግፊቴ ደግሞ 130/90 ደርሶ ነበረ። እሺ። እና ይሄንን መቆጣጠር ይቻላል ተብዬ የሆነ ጊዜያዊ መድኃኒት ወስጄ ከዛ በላይ እንዳይሆን ጨውም ላይ ምናምን እንደዚህ እርምጃ ወስጄ አንዳንዴ የታችኛው እስከ 80-70 ይወርዳል፣ ግን የ130ው እየወረደ አይደለም። እሺ። እና ከዚህ የተነሳ ደግሞ አንዳንዴ እጆቼ ጣቶቼ ላይ የመደንዘዝ እና እንደዚህ አይነት ነገር ስፔሻሊ ማታ ስተኛ እጄን ተንተርሼ ስተኛ የመደንዘዝ ነገር አለ እና ይጠዘጥዘኛል። እሺ። አንዳንድ እንደዚሁ በቴሌቪዥን እና በሚዲያ ከሚሰጡ ዶክተሮች ሲሰማ ደግሞ ይሄ የስትሮክ ምልክት ሊሆን ይችላል ተብሎ ሲወራ ሰማለሁ እና ከዶክተሮቹ ማረጋገጫ ለማስማት ፈልጌ ነው። ምልክት ሆነ ብዬ ነው ደም ግፊት ወደዛ የሚያድግ ከሆነ። ሁለተኛ ጥያቄ ደግሞ ምርመራውን በተመለከተ ነው። ይሰማል አይደለም? ይሰማ ነው። ይቀጥሉ። አዎ፣ ምርመራውን በተመለከተ አሁን ዶክተር እንዳሉት እንግዲህ ይሄ ስትሮክ በአጭር ሰዓት ካልተደረሰበት ጉዳት እንደሚያደርስ ነው እና አሁን አንደኛ ደረጃ ላይ ያሉ ሆስፒታሎች ምን ያህል ለምርመራው አክሰስ ናቸው? መሳሪያ ውስጥ በቀላል ይገኛሉ ወይ? ለይቶ ይሄ ስትሮክ ነው ብሎ እርምጃ ለመውሰድ
ብዬ ለመጠየቅ ፈልጋለሁ። ይሄንን ለምልበት ምክንያት እነዚህ ትላልቅ ሆስፒታሎች በሪፈር ነው የሚሰሩት እንግዲህ ይታወቃል። ስለዚህ የመቀበል ሁኔታቸውም ትንሽ ከባድ ስለሚሆን ጫናም ሲበዛቸው አንደኛ ደረጃ የሚባሉ ሆስፒታሎች እነዚህ ወረዳ ላይ የሚገኙት ላይ ምርመራው በቀላል ይገኛል ወይ ለማለት ነው። ጥያቄ ይሄ ነው። አመሰግናለሁ። ሌላ ጥያቄ ካላችሁ ለማስተናገድ ዝግጁ ነኝ። እሺ፣ በዚህ ላይ ማብራሪያ መስጠት እንችላለን አይደል ጌታቸው? እሺ፣ እናመሰግናለን ጌታቸው። ምላሹን ተከታተል። እሺ ዶክተር የተወሰነ ሀሳቦች። እሺ ሁለት ጥያቄ ነው የጠየቀን። አንደኛው ደም ግፊት አለኝ እና በዚህ የደም ግፊቱ መድኃኒት እየወሰድኩኝ ነው፣ ግን አንዳንድ ጊዜ ማታስተኛ እጄን ይደነዝዘኛል ነው። አዎ፣ ለዚህ ስትሮክ ቅድም እንዳልነው ስትሮክ ማለት ቅጽበታዊ የሆነ አንጎል ውስጥ የሚከሰት ደም መቋረጥ የሚያመጣ ምልክቶች ነው። ለዚህ መደንዘዝ በስትሮክ ጊዜ ይከሰታል። አዎ ይከሰታል፣ ግን ያው ለሳቸው ላይ ማታ ማታ ሲተኙ የሚከሰት ነው። ቅጽበታዊ ሆኖ ቀጣይነት ያለው አይደለም። ለዚህ ያው ሲነሱ ይተዋቸዋል ወይ ማታ ማታ ይከሰታል። የሚመጣ የሚሄድ አይነት ምልክት ነው የሚመስለው። ለዚህ ይሄን ስትሮክ ነው ለማለት ይከብዳል። ምክንያቱም ያው ስትሮክ ቅጽበታዊ የሆነ አንዴ ከተከሰተ ደግሞ ያው ሕክምና እስከሚደረግ ድረስ ቀጣይነት የሚኖረው ምልክት ነው። በአንድ በኩል መስነፍ መዛል አለ እንዳልነው፣ መደንዘዝም ስትሮክ ሊሆን ይችላል። ግን አሁን የሳቸው ማታ ማታ የሚከሰት ከዛ የሚጠፋ ከዛን ተመልሶ የሚመጣ አይነት ምልክት ነው እየነገሩን ያለው። ስትሮክ ላይሆን የሚችልበት ቻንስ ከፍ ያለ ነው። ቢሆንም ግን አሁንም ቢሆን እሳቸው በነገሩን ላይ ብቻ ተመርኩዘን ይሄ ነገር ስትሮክ ነው ይሄ ነገር ስትሮክ አይደለም ማለት አንችልም። ስለዚህ የጤና ተቋማት በመሄድ ምርመራ ማካሄድ፣ የጤና ባለሙያዎችን ማዋየት የተሻለ ነው። የሚደነዝዘው ነገር ስትሮክ ባይሆንም ምንድነው የሚለውን ነገር አይቶ መፍትሄ መፈለግ ስለሚቻል ማለት ነው። ደም ግፊታቸውም ደግሞ አልወርድም የሚል ከሆነ ደም ግፊት አንድ ሰው ደም ግፊት አለ ተብሎ አንድ መድኃኒት ከተሰጠው ሁሌም ያን መድኃኒት እየወሰደ ይቀጥላል ማለት አይደለም። ክትትል ያስፈልገዋል። መድኃኒቱ ዶዝ መጨመር መቀነስ ሊኖርበት ይችላል። ያ መድኃኒት ለዛ ታማሚ እየሰራለት ካልሆነ ብዙ አይነት መድኃኒቶች አሉ። መድኃኒት መቀየር ሊኖርበት ይችላል። የማይሰራበት ምክንያት ያወሳሰዳቸው ነው፣ የሚበሉት ምግብ ነው፣ ሌላ ነገሮች ታይቶ እሱ መስተካከል ይኖርበታል። የመጀመሪያው ጥያቄ ይሄን ነው የምመልሰው። ሁለተኛው ጥያቄ በጣም ጥሩ ጥያቄ ነው ያነሱት። ስትሮክ ነው ለማለት ወይም ምርመራው በሁሉም ሆስፒታሎች ይገኛል፣ በተለይ ደግሞ በወረዳ ውስጥ ባሉ ጤና ጣቢያዎች ይገኛል ወይ ነው ጥያቄያቸው። ያው ጤና ጣቢያዎች ስትሮክን ለመለየት አሁን ብዙ ጊዜ የምንጠቀመው ሲቲ ስካን ወይንም ኤምአርአይ ነው። ለዚህ ጤና ጣቢያዎች ሲቲ ስካን ወይንም ኤምአርአይ ይገኛል? አይገኝም። ያው አሁን ባለን በአገራችን ሁኔታ እንኳን ጤና ጣቢያዎች ውስጥ አንዳንድ ሆስፒታሎች ውስጥም እንደዚህ አይነት መሳሪያዎቹ የሉም። ለዚህ ሆስፒታሎች ደግሞ በሪፈር ይቀበላሉ ያሉት ጥያቄ በሪፈር የሚቀበሉት ያው ኢመርጀንሲና ኢመርጀንሲ ያልሆኑ ኬዞች ተብሎ በሁለት ይከፈላል። ኢመርጀንሲ ያልሆኑ ኬዞች በሪፈር ነው ወደ ሆስፒታል የሚላከው፣ ወደ ትልቅ ሆስፒታል የሚላከው። ኢመርጀንሲ ኬዝ ግን ድንገተኛ ማንኛውም ሰው ድንገተኛ ህመም ሲኖረው የትኛውም ሆስፒታል የመቀበል ግዴታ አለበት። ስለዚህ እንደዚህ አይነት ነገር ከተከሰተ ወይንም ስትሮክ ይመስላል ብለው ካሰቡ ወደ ሆስፒታል ቢሄዱ የተሻለ ነው። ምክንያቱም ጤና ጣቢያዎች የስትሮክን ለመለየት የምንጠቀምበት ሲቲ ስካን ወይንም ኤምአርአይ የላቸውም። የትኛውም ጤና ጣቢያ የለውም። ሆስፒታሎች ውስጥ በብዛት ሲቲ ስካን አለ፣ ኤምአርአይ ግን በጣም ትንሽ ሆስፒታሎች ውስጥ ነው ያለው። ለዚህ እንደዚህ አይነት በተለይ ስትሮክ ይሆናል የሚል ጥርጣሬ ያለው ድንገተኛ የሚከሰት ማንኛውም ህመም ወዲያው ወደ ሆስፒታል ተለቅ ወዳሉ ሆስፒታሎች ውስጥ መሄድ የተሻለ ነው የሚሆነው። ለዚህ ጤና ጣቢያዎች ውስጥ እንደዚህ አይነት ስትሮክን ለመለየት የሚያስፈልጉ ምርመራዎችን ማድረግ ይኖርብናል። አዎ በሚገባ ማድረግ ይኖርብናል። ይሄ የመንግስትም የኛም የጤና ባለሙያዎችም ኃላፊነት ነው። አሁን ለጊዜው ግን ጤና ጣቢያ ውስጥ ሲቲ ስካን ወይንም ኤምአርአይ የለም። ለዚህ ድንገተኛ ህመም ሲያጋጥም ወደ ተለቅ ወዳሉ ሆስፒታሎች መሄድ የተሻለ ነው ለጊዜው። ምናልባት ከፊዚዮቴራፒ አንጻር ቀደም ሲል ደም ግፊት ተነስቷል፣ ስኳር ሊሆን ይችላል፣ ሌሎች እንደዚህ በሽታዎችና በተለይ እንደዚህ አይነት ችግር ያለባቸው ከፊዚዮቴራፒ ጋር ተያይዞ ይሄ ሕክምና የሚያስፈልጋቸው ከሆነ የሚደረግላቸው የተለየ ጥንቃቄ አለ ወይ? ቁርኝት ውስጥ እንዴት ነው የሚታየው ማለት እንችላለን? ያው እነዚህ
ስኳር፣ ግፊት ያሉ በሽታዎች አብዛኞቹ ስትሮክ አምጪ ምክንያቶች ናቸውና ከመጣም በኋላ ኦልሬዲ ስኳር፣ ግፊት ያለበት ታካሚ ከሆነ የሚሰሩት እንቅስቃሴዎች ላይ በጣም ጥንቃቄ ማድረግ ይጠይቃል። ለምን እንቅስቃሴ በምንሰራበት ጊዜ በሰውነታችን ውስጥ ያለው የልብ እንቅስቃሴ፣ ሳምባ እንቅስቃሴ ሁሉም ነገር ስለሚጨምር የኦክሲጅን ዲማንድ ይጨምራል፣ የግሉኮስ ዲማንድ ይጨምራል። ስለዚህ ያንን ለመስራት የበለጠ አሁንም ግፊት ውስጥ ነው የሚገባው፣ ልብ ጫና ውስጥ ይገባልና ጥንቃቄ ማድረግ ያስፈልጋል። በዋናነት በተለይ ግፊት ያለባቸውን ታካሚዎች ላይ የምናደርጋቸው ጥንቃቄዎች እንትኑን መቀነስ፣ ጊዜውን፣ የሚሰሩትን እንቅስቃሴ መጠን፣ ዶዜጆችን እንቀንሳለን። ለሌላው ታካሚ አሁን ከ45 ደቂቃ እስከ 60 ደቂቃ እስከ 1 ሰዓት ድረስ የምንሰራ ከሆነ ግፊት ያለባቸውን በ20 በ30 ደቂቃዎች ውስጥ ቀለል ያሉ እንቅስቃሴዎችን እየሰሩ በየጊዜው ደግሞ ሞኒተር መደረግ መቻል አለበት። ግፊታቸው ገና እንቅስቃሴ ከመጀመሩ በፊት መለካት አለበት። በእንቅስቃሴ መካከል መለካት አለበት። እንቅስቃሴም ሲጨርሱ እየለካን ምን አይነት እንትን ውስጥ ነው ያሉት፣ ግፊቱ ጨምሮ ከሆነ እሱን ስቴብላይዝ የማድረግ ስራ መሰራት መቻል አለበት እንጂ እሱ ሞኒተር ሳናደርግ ሰዎቹን ማከም ሌላ ጎንዮሽ ጉዳት ስለሚያመጣብን እነዛ ነገሮች በጣም ጥንቃቄ ይፈልጋሉ። በተጨማሪ ስኳር ያለባቸው ታካሚዎች ስኳሩ ራሱ በደንብ ስቴብል ነው ወይ፣ ሜዲካሊ ስቴብል ነው ስቴብል አይደለም የሚለው ነገር ጥንቃቄ መደረግ የሚኖርበት ነገር ነው። ለምን ስኳር እየጨመረ በሄደ ቁጥር ግፊት የማምጣት እንትን አለው። ሁለቱ እርስ በርስ ቁርኝነትም ስላላቸው ግፊቱ ስትሮኩን ያመጣል። አንደኛውን አምጪ ምክንያት ስለሚሆኑ ሁሉንም አብሮ ማየት ይጠይቃል። ስለሚጨምረው ነገር አለ። ምናልባት ቁርኝታቸው ዶክተር አሁን ደም ግፊት ወደ ስትሮክ የማምጣት ነገር፣ ሌሎችም እንደዚህ የጤና ችግር ያለባቸው ይሄ ስትሮኩን እንትን ከማለት አንጻር አዎ ያው ደም ግፊት አንደኛ ስትሮክ የደም መቋረጥ ወይንም የደም መፍሰስን ስትሮክ ሁለቱንም አይነት ስትሮክ የሚያመጣ ከፍተኛ ተጋላጭነትን የሚጨምር ነገር ነው። ለዚህ ደም ግፊት አንድ ታማሚ በሚኖረው ጊዜ የደም ግፊቱ ባልታከመ ቁጥር ምንድነው የሚሆነው? የደም ቧንቧዎቻችን ተለጣጭ ናቸው። ግን ደም ግፊት ሲኖረን ይህ ተለጣጭነታቸውን ያጣሉ። ለዚህ አንድ ለስትሮክ አጋላጭ ምክንያት ይኖራል። ሌላው ነገር ከፍተኛ የሆነ ደም ግፊት በሚኖር ጊዜ የደም ቧንቧዎችን ይጎዳል። የደም ቧንቧዎችን እንዲቆስሉ እንዲቆጡ ያደርጋል። ይሄ የደም ቧንቧዎች ግርግዳ እንዲቆስል ወይንም እንዲቆጣ ሲሆን የደም መርጋት ወይንም የደም መጓጎል እዛ አካባቢ የመፈጠር ሁኔታው ከፍ ያለ ይሆናል። እንደዛ በሚሆንበት ጊዜ የጓጎለው ደም የደም ቧንቧውን ይዘጋና የደም መቋረጥ ስትሮክ ያስከስታል ማለት ነው። ሌላው ደግሞ የደም መፍሰስ ስትሮክ አንደኛውና ዋነኛው ምክንያት የደም ግፊት ነው። ምክንያቱም ያልተቆጣጠርነው የደም ግፊት ካለ የደም ግፊቱ በሚጨምር ጊዜ ጭንቅላታችን ውስጥ ቀጫጭን የሆኑ ደም ስሮች አሉ። ለዚህ ይሄ በጣም ከፍ ያለ ደም ግፊት ይሄድና እነዛን ቀጫጭን ደም ስሮች ይበጥሳቸዋል ወይንም ያፈነዳቸዋል። እንደዛ በሚሆን ጊዜ ያው ወደ ስትሮክ ተጋላጭነት ይመጣል። ለዚህ ደም ግፊትን መቆጣጠር አንደኛውና ዋነኛው ስትሮክን የመከላከያ ቁልፍ ዘዴ ነው ማለት ነው። ለዚህ ደም ግፊት ያለው ሰው ብዙ ጊዜ አሁን በእኛ ማህበረሰብ የሚታወቀው የደም ግፊት መድኃኒት አልወስድም ምክንያቱም መድኃኒቱ ይለምዳል የሚባል ነገር አለ። እንግዲህ አባባል ከየት እንደመጣ ባላቅም ሁሉም ታማሚዎች የሚሉኝ ነገር ነው። በዚህ የደም ግፊትን አንዴ ሳንቆጣጠረው ስትሮክ ከተከሰተ አሁን እንደተባባል ነው ስትሮክን ለማከም እጅግ በጣም አስቸጋሪ ነው። ለዚህ ስትሮክን ከማከም ይልቅ ስትሮክን መቆጣጠር በጣም የተሻለ ነው። ለዚህ ስትሮክ ሳይከሰት በፊት ስትሮክን መቆጣጠር በጣም የተሻለና አመርቂ ውጤትም የሚያስገኝ ነው። አንዴ ስትሮክ ከተገኘ በኋላ ሕክምናውን ከማድረግ ያው ስትሮክ ከተከሰተ በኋላ ቅድም እንደተባለው ስትሮክ አንዴ ከተከሰተ በኋላ የመደጋገም ሪስኩ በጣም ከፍ ያለ ስለሆነ ከስዋ በኋላም ሕክምናውን መቀጠል አለባቸው። ቢሆንም ግን ደም ግፊት ያለው ሰው ስትሮክ እንዳይከሰት የደም ግፊት መድኃኒት መውሰድ ራሴ ቆጣጠራለሁ በምግብ ቆጣጠራለሁ የሚሉ ብዙ ታማሚዎች አሉና ያው በምግብ ቆጣጠራለሁ ይላሉ። ግን በእኛ ማህበረሰብ ብዙ ጊዜ ምግባችን ላይ ጥንቃቄ አናደርግም። የጨው መጠን ላይ ጥንቃቄ አናደርግም። ብዙ ምግቦቻችን ሲዘጋጁ ጀምሮ ጨው ያላቸው ምግቦች ነው ያሉንና ጨው ቆጣጠራለሁ ምግብ ቆጣጠራለሁ ብሎ
መተው ተገቢ አይደለም። ከዛ በተጨማሪ ደግሞ እንቅስቃሴ የአካል ብቃት እንቅስቃሴም ደም ግፊት በጣም ወሳኝ ነው። ቢሆንም ግን ደም ግፊቱን በምግብና በአካል እንቅስቃሴ ቆጣጠረዋለሁ ብሎ በራሳቸው ይሄንን ውሳኔ መወሰን በጣም አደገኛ ውሳኔ ነው። አንዳንድ ጊዜ ባለሙያው ለራሱ የደም ግፊቱ መጠን መጀመሪያ ደረጃ ምንለው አለ እና እሱ ደረጃ ከሆነ እስቲ በምግብና በአካል ብቃት እንቅስቃሴ እንቆጣጠረው ብሎ መጀመሪያ ላይ እሱን ማየት እንችላለን። ይሄ ግን በባለሙያ ሲታገዝ ባለሙያው ሲቆጣጠረውና ባለሙያው ሲያዝ ነው እንጂ ባለሙያው ደም ግፊት መድኃኒት መጀመር አለባችሁ ከተባለ በኋላ ታማሚው በራሱ አይቆጣጠረዋለው ብሎ ችላ ማለት ወደ ስትሮክ ተጋላጭነቱን ይጨምራል እንደማለት ነው። በጣም ትልቅ ነጥብ ነው የተነሳው። ደግሞ ብዙ ጊዜ ስለማስተው ነው ሰዎች እንደዚህ በራስ ይቆጣጠረዋለው በሚል ከባድ አደጋ የበለጠ አደጋ ነው የሚደርስባቸውና ይሄን በጣም ተመልካቾቻችን የሚያዩትም ጥንቃቄ እንዲያደርጉ ነው ቀደም ሲል ዶክተር መልእክት ያስተላለፈችልን። ተመልካቾቻችን ጤናው በኢትዮ ፕሮግራማችን ቀጥሏል። መልእክቶች ሰምተን ስንመለስ ደግሞ ሌሎች ጉዳዮችን እናነሳለን። አብራችሁ ቆዩ። ከፍ በይ አይጉደልብሽ፣ ሙሉ ይሁንልሽ፣ ሰላምሽ ይብዛ፣ በአድም ዘመድ ያድርግልሽ። አሜን አሜን። ምርቃት ግን ጨምረሃል አባዬ። ምን ተገኘ? አልሰማሽም? የኦሮሚያ ህብረት ስራ ባንክ ምንዛሬ መጨመሩ አስተስቶኝ እኮ ነው። ምን ተገኝቶ ነው ዛሬ ደስታችሁ ጨምሯል? ምንዛሬ ጨምሮ ደስታውስ ምርቃቱስ ላይ ጨምር ነው? ምንዛሬ ፈልገሽ ንጋለ ነይ። አልሰማህም እንዴ? በኦሮሚያ ህብረት ስራ ባንክ የላቀ ምንዛሬ እንደምታገኝ። መቼ ብቻ ለበዓል ከውጭ ሀገር የሚላክሎትን ገንዘብ ከኦሮሚያ ህብረት ስራ ባንክ ሲቀበሉ የኤሌክትሪክ መኪና፣ የኤሌክትሪክ ሞተር ሳይክል፣ ቴሌቪዥኖችና ሌሎችም ሽልማቶችን የሚያስገኝ ዕጣ ተዘጋጅቶሎታል። ዶላር እዚህ ስንት ገባ? የኦሮሚያ ህብረት ስራ ባንክ ከዚህም በላይ የሚደግፍ ለሀገር አሻራ የሚተርፍ ከዚህ እቶን የሚበረታ ለዚህ ማዕበል የማይረታ ከዚህም በላይ ቢገዝፍ እንኳን ለሀገር የሚበቃ ድንኳን መቼም የትም ጥበቃው የማይለያችሁ የዓመታት አጋራችሁ የኢትዮጵያ መድን ድርጅት እንኳን አደረሳችሁ በማለት መልካም ምኞቱን ይገልጻል። ኢድ ሙባረክ። አስተማማኝ አጋሮ የኢትዮጵያ መድን ድርጅት። ተመልሰናል ተመልካቾቻችን። ጤናው በኢትዮ ፕሮግራማችን እየታተላችሁ ትገኛላችሁ። እንግዲህ በጣም በርካታ ጉዳዮችን እያነሳን እንገኛለን። ስትሮክን አስመልክቶ እናንተም ተመልካቾቻችን ጥያቄዎችን እያነሳችሁ ትገኛላችሁ። አንድ ስልክ የሚኖረን ከሆነ ስልክ ማስተናገድ እንችላለን። ሄሎ ጤና ይስጥልን። ጤና ይስጥልን። ማንም በል ከየት ነው የምትደውይው? እንተዋወቅና ጥያቄ አስተያየት። ከአዲስ አበባ በልጁ እባላለሁ ከአዲስ አበባ። እሺ ጥያቄ አስተያየት መቀጠል ትችላለሽ። እሺ ማለት ያስምልተኛል ለረጅም ጊዜ ያዝኛል። አሁን ግን የመጣብኝ በጣም ማፈኑ ሲጀምረኝ በቃ ጭንቅላቴን ያመኛል። በቃ አሁን የማየው ፎቶ ላይ መሀል አናቴ ላይ በቃ በሁለት እጄ ነው የሚይዘው። በጣም ህመም አለው። በቃ መነሳትም መቆም አልችልም። በቃ ማየትም አይኔን ራሱ ይከልለኛልና እሱ ለስትሮክ አስበሽተኛ ስትሮክ ያጋልጥ ይሆን? ዶክተርን እሱን ለመጠየቅ ነበር። እሺ በጣም እናመሰግን። ተጨማሪ ጥያቄ ካለሽ ዶክተር? ጥያቄው ግልጽ ነው። በቃ የለኝም። ያፍነኛል። አስም በሽታ አለብኝ። ሲያፍነኝ ጭንቅላቴን ያመኛል ራሴንና የአስም በሽታ ከስትሮክ ጋር የሚያገናኘው ነገር አለ ወይ ነው ጥያቄ። እሺ እናመሰግናለን። ምላሹ ተከታታይ በልዩ። እሺ ዶክተር እሺ ያው እንግዲህ አሁን ባለው ጥናቶች ውስጥ የአስም በሽታ ከስትሮክ ጋር ቀጥተኛ የሆነ ግንኙነት የለውም። ግን ያው አስም በሽታ ወይንም ማፈን ሲሆን ያው የኦክሲጅን መጠን መቀነስ ሊኖር ይችላል። እንደዛ በሚሆንበት ጊዜ ወደ አንጎላችን ውስጥ ያሉ ደም ስሮች የሚገባው የኦክሲጅን መጠን ሊቀንስ ይችላል። እንደዛ ሲሆን ራስ ምታት ሊያመጣ ይችላል። ራስ ምታት ሊኖር ይችላል እንጂ ቀጥተኛ የሆነ አስም ስትሮክ ያመጣል የሚል እስካሁን ድረስ የተደረሰበት ምንም አይነት ጥናት የለም።
ለዚህ ከአስሙ ጋር ተገናኝቶም ላይሆን ይችላል። አሁን የራሴን አመኛል ያለችው ከአስሙ ጋር ቀጥተኛ የሆነ ግንኙነት ላይኖረው ይችላል። የተለያዩ አይነት ራስ ምታት የሚያመጡ ምክንያቶች አሉ። ለዚህ እሱን ያው በቅርቧ ያለ የጤና ተቋም በመሄድ መታየትና እውነትም በአስሙ ምክንያት ነው ራስ ምታቱ የሚመጣው ወይስ ሌላ ተጓዳኝ ራስ ምታት የሚያመጣ ችግር አለ የሚለውን መታየት ይኖርባታል። ግን አስም ከስትሮክ ጋር ቀጥተኛ የሆነ ግንኙነት እስካሁን ድረስ ባሉ ጥናቶች አልተገኘም። ሌንጮ ምናልባት ከዚሁ ጋር ተያይዞ የትክክል ያልሆኑ አመለካከቶች ካሉ ተግባራትም ጭምር አንዳንዴ ዘይቶ ቆይቶ የመምጣት ነገር እንደዚህ ለእናንተ በስራው በሕክምናው ሂደትም አስቸጋሪ ሁኔታዎች የሚፈጥሩባችሁ ማህበረሰባችን ጋር ይሄ አመለካከት ወይም ሀሳብ ትክክል አይደለም ብለህ የምታስባቸው ነገሮች አሉ? አሉ፣ ብዙ ማንሳት ይቻላልና በዋናነት ዘግይቶ የመምጣቱ ነገር በጣም ለሕክምናው ትልቅ እንቅፋት ሆኖ የሚታይ ነገር ነው። ለምን ቀደም እንደተናገር ነው በደንብ ማገገም የሚቻልባቸውን ጊዜያት አልፈው በተለያየ ቦታ ላይ ሕክምናዎችን ባህላዊ ሕክምናዎችን ሲያደርጉ ቆይተው ወደ ጤና ተቋም የመምጣት ነገር አለና ግማሹ የተለያየ ቦታ ላይ ሕክምናዎችን ሲያደርጉ መታሸት ሊሆን ይችላል። መንፈሳዊ ቦታዎችም ጋር በመሄድ ሊሆን ይችላልና እዛ ጋር ቆይተው ሲመጡ እኛ የምንፈልገውን ይሄ ነርቭ በደንብ ሊድንበት የሚችለውን ጊዜ አሳልፈው ስለሚመጡ ዘለቄታዊ የሆነ አካል ጉዳት የማጋጠም እድሉ ከፍተኛ ነው የሚሆነው ማለት ነው። ስለዚህ በተጨማሪ ስትሮክን ፕሪቨንቴብል አይደለም ብሎ ማሰብ ማይድን አድርጎ የመቁጠርም ነገር አለ። ጥናት እንደሚያሳየው ከሆነ ግን 80% ስትሮክ በአኗኗር ዘይቤ ምክንያት የሚመጣ ስለሆነ አኗኗር ዘይቤያችን ራሱ ማስተካከል ከቻል መከላከልም ይቻላል። ከዛም ደግሞ የሚዳንበትንም እድል መፍጠር ይቻላል። ስለዚህ ሌላው በህብረተሰብ ውስጥ ያለው አስተሳሰብ ደግሞ ከስትሮክ ጋር በተገናኘ ትክክል ያልሆነው ከእድሜ ጋር ማያ እስከ 65 ዓመት በታች ወይም ደግሞ በላይ የሆኑ ሰዎች ብቻ ናቸው ስትሮክ የሚጋለጡት ብሎ የማሰብ ነገር አለና ስትሮክ አሁን ጥናቶች የሚያሳዩት በሁሉም የእድሜ ክልል ውስጥ ሊከሰት እንደሚችል በዋናነት ደግሞ በተለይ አጋላጭ የምንላቸውን ቀድሞ የሚጠቀስናቸውን እንደ ግፊት፣ እንደ ስኳር ህመም ያለበት፣ ግፊት ያለበት ሰው፣ ኮሌስትሮል ያለባቸው ሰዎች፣ የልብ ችግር ያለባቸው ሰዎች በስትሮክ የመጋለጥ እድላቸው ከፍተኛ ነው። ይሄንን አውቀውም ቅድመ ጥንቃቄዎችን ማድረግ ይጠበቅባቸዋል ማለት ነው። ስለዚህ አጋላጭ ሁኔታ ካለ በማንኛውም እድሜ ውስጥ ሊከሰት ይችላልና ማለት ነው። እነዚህ እንደ እንትን የሚነሱ ናቸው። ዶክተር የሚጨምሩ ነገር ያለ እዚህ ላይ ምናልባት በስራ ሂደት የምታስተውያቸው የተሳሳቱ አመለካከቶች መስተካከል አለባቸው የምታያቸው ነገሮች ካሉ? አዎ ያው እንግዲህ የስትሮክ ብዙ ጊዜ እኛ የሚያጋጥመን ምንድነው ዘግይቶ መምጣት ነው። ለዚህ ልክ የስትሮክ ምልክቶች ሲከሰት በአንድ በኩል ሰውነት መዛል፣ ፊት መጣመም፣ መናገር አለመቻል ሲከሰት ብዙ ታማሚዎች ቤተሰቦች ከባህላዊ እና ከመንፈሳዊ ነገሮች ጋር በማገናኘት ወደ ሆስፒታል አለመምጣትና አንዳንድ ጊዜ ደግሞ ያልፍላቸዋል፣ ደክሟቸው ነው ተኝተው ይለፍላቸው ብሎ አዘግይቶ ማምጣት በጣም የተለመደ ነውና ይሄ ነገር ያው እኛ የምንሰጠው ሕክምና ላይ በጣም ከፍተኛ ጫና ይፈጥራል። ለታማሚውም ቶሎ ሆስፒታል መምጣትና ዘግይቶ መምጣት ያው ጭንቅላታችን ውስጥ ያሉ ሴሎችን ማትረፍና ለማትረፍ በደቂቃዎች ነው ልዩነት የሚያመጣውና እሱ ላይ በጣም ጫና እያሳደረብን ነው። ለዚህ ቶሎ አለማምጣት እንደዚህ አይነት ችግር ያስከስታል። ሌላው ነገር ያው እሱ እንደተናገረው ስትሮክን ትልልቅ ሰዎች ላይ ብቻ ነው አረጋውያን ላይ ብቻ ነው የሚከሰተው ብሎ ማመንም እሱም የተሳሳተ አመለካከት ነው። ሌላው ነገር አንዴ ስትሮክ ከተከሰተ በኋላ ሆስፒታል ከደረሱ አንድ ሳምንትም ቆይተው 2 ሳምንትም ቆይተው ሆስፒታል ከደረሱ በኋላ ወዲያው እኛ በምንሰጠው አንድ ኪኒን ሙሉ ለሙሉ ድናለው ብሎ ማመንም እሱም ብዙ ጊዜ ያጋጥመናል። ለዚህ ስትሮክ ከተከሰተ በኋላ ቶሎ መምጣት የሚኖረውን የአካል ጉዳት ለመቀነስ በጣም አስፈላጊ ነው። ግን ዘግይቶ አንድ ሳምንትም 2 ሳምንትም 3 ቀንም 4 ቀንም ዘግይቶ መጥቶ ሆስፒታል ውስጥ የሚደረገው ሕክምና ሙሉ ለሙሉ እንዴት አላዳነኝም ብሎ
በጣም የሚናደዱ ሌላም ነገር ውስጥ የሚገቡ ታማሚዎች አሉና ያው ምን እንደሆነ ቀስ ብለን ለማስረዳት ብንሞክርም አንዳንድ ጊዜ ሬዚስት ያደርጉናል። ለዚህ ያው ስትሮክ ምን እንደሆነ ተገንዝቦ ቶሎ በመጡ ቁጥር የተሻለ ሕክምና መስጠት እንደምንችል እኛም ዘግይተው ስለመጡ ሙሉ ለሙሉ መቀየር የምንችለው ነገር አለመኖሩም ማወቅ መገንዘብ ይኖርባቸዋል። ጫናዎቹ ላይ የተወሰኑ ነገሮች ብናነሳ ደስ ይለኛል። እንግዲህ አንድ ሰው የስትሮክ አደጋ ሲያጋጥመው አንዳንድ ጊዜ የሰውነት አለመታዘዝ፣ እንቅስቃሴ መስራት አለመቻል፣ ኢኮኖሚያዊ ጫናዎች ይኖራሉ፣ ስነ ልቦናዊ ጫናዎች ይኖራሉ፣ ሌሎችም ጫናዎች ይኖራሉ ብዬ አስባለሁ። እንደሱ አይነት ነገሮችን እንዴት ነው ማኔጅ ሊደረጉ የሚገቡ ያጋጥማሉ? የተወሰኑ ሀሳቦች ምን መሰለህ? አዎ ስትሮክ በጣም መነሻ ታሪክም ከመግባታችን በፊት ስትነግረኝ ነበር። አሉና መነሻ ታሪኮች ከዚህ በፊት ሲደረግ የነበረ ጥናት ውስጥ ተሳትፌ ነበርና ሀገር ውስጥ ነው ጥናቱ ተደረገው የስትሮክ ምን ያህል ህብረተሰብ ውስጥ ምን ያህል ጫና ይፈጥራል የሚል አይነት ጥናት ነው ጥናቱና በኢኮኖሚ ደረጃ ያለው ኬርጊቭ እነዚህ አስታማሚዎች ቤተሰብ ውስጥ ምን አይነት ተጽዕኖ ሊፈጥር ይችላል አልፎ ተርፎ ከታካሚውን ባሻገር ስትሮክ አንድ ሰው በስትሮክ ከተጋለጠ ሙሉ ቤተሰቡ በጣም ትልቅ ጫና ውስጥ ነው የሚወድቁ። ለምን እሱን ማስታመም አለ። ስትሮክ እንደሚታወቀው በጣም በረጅም ጊዜ ሂደት ውስጥ ነው ሙሉ በሙሉ መሻልና መዳን የሚቻለው እና ከ6 ወር እስከ ዓመት ጊዜ ውስጥ ይፈጃል። ይሄ ደግሞ በተጨማሪ ትልቅ የኢኮኖሚ ጫና ቤተሰብ ውስጥ ሊፈጥር ይችላል። በተለይ ገቢ አምጪ የሆነው ከተጎዳ ማለት ቤቱን የሚያስተዳድረው አባወራ በዚህ ህመም ቢጠቃ ምንም አይነት ቤተሰቡ የገቢ ምንጭ የለውም። በተጨማሪ ሜዲካል ኮስቶች ይኖሩበታል። እሱን ለማገዝ ደግሞ በየጊዜው መንቀሳቀስ አይቻልም። ወጥተውም እንዳይሰሩ ሌሎች የህብረተሰብ ክፍሎች በዛ ጫና ውስጥ ይወድቃሉና ለከፍተኛ የድባቴ ስሜት ቤተሰቡንም ኢቭን ታማሚውንም ሊያጋልጥ ይችላል። በተለይ አሁን አንዳንድ ጥናቶች የሚያሳዩት ከ30 እስከ 50% በስትሮክ የተጠቁ ሰዎች በድባቴ ውስጥ እንደሚቆዩ ለምን አንደኛ ቅድመ ግምታቸው ቀደም ዶክተርም እንዳነሳቸው በአንድ መርፌ በሁለት መርፌ በተወሰኑ ክኒኖች መዳን እንደሚቻል እያሰቡ ወደ ሕክምናው ይገባሉ። ሲያገኙት ግን ረጅም 6 ወር 3 ወር ይፈጃል፣ ከዛም በላይ ሊፈጅ ይችላልና ያ ከፍተኛ የሆነ ድባቴ ውስጥ ሊከታቸው ይችላል ማለት ነው። እንግዲህ በዚህ ወደ ማጠቃለያ ሀሳቦች እንድንመጣ ምናልባት ስፒች ቴራፒ የሚሰጥበት አለ ወይ እንደ ሀገር እንደዚህ የሚያስፈልጋቸው ይሄ ሕክምና የሚያስፈልጋቸው ሰዎች ሊኖሩ ይችላሉ ብዬ ስለማስብ ሕክምናው ላይ እሱን በዛው ብታነሽ ዶክተር ወይ ሌንጮ። ስፒች ቴራፒ በፊት ላይ ያን ያህል ሰፍቶ ያለ ሕክምና ዘርፍ አይደለም። አሁን ግን አሉ ተመርቀው አዲስ አበባ ዩኒቨርሲቲ የተመረቁ ባለሙያዎች አሉ። በማስተርስ ፕሮግራም ራሱ እየተሰጠ ያለ የሕክምና ዘርፍ ነው። እንደሚታወቀው ስትሮክ አንደኛው ከሚያመጣቸው አካላዊ ጉዳቶች መካከል ንግግር አለመቻል፣ ለመዋጥ መቸገር አለና እነዚህ ጉዳቶችን ለማከም ስፒች ቴራፒስቶቹ ትልቅ እገዛ በሕክምናው ላይ በሕክምና ሂደት ውስጥ ማሳደር ይችላሉ። ስትሮክ በኢንጀነራል በጠቅላላ ለማየት ከተቻለ የብዙ የሙያ ሙያዎችን የሚፈልግ ሕክምና በሽታ ነው ራሱ በባህሪው ማለት ነው። ኦኩፔሽናል ቴራፒስቶችን ይፈልጋል፣ ስፒች ቴራፒስቶችን ይፈልጋል፣ ኒውሮሎጂስት ይፈልጋል። እነዚህ ሁሉ በጋራ ሆነው ፊዚዮቴራፒስቶችን ይፈልጋል በዋናነትና እነዚህ በጋራ ሆነው ታካሚውን ወደ ተሻለ የሕክምና ሂደት ውስጥ ማምጣት ይቻላል እና ስፒች ቴራፒስቶቹ የሚያደርጉት አስተዋጽኦ ከፍተኛ ነው። ከዛ ባሻገር በፊትኛ በተወሰኑ ኮርሶች ወስደናቸው ስለነበረ ስፒች ቴራፒስት ላይ መታገዝ ያለባቸውን ቤት ላይ መሰራት ያለባቸውን ምክሮች፣ እገዛዎች ምን ማድረግ እንዳለባቸው ለአስታማሚን በመንገር ያንን ነገር እንዲቀጥሉ ጎን ለጎን ከፊዚካል ቴራፒው በተጨማሪ ስፒች ቴራፒውንም እንሰጣለን ማለት ነው። በዚህ ወደ መከላከያ መንገዶችን እንምጣና ዶክተር እንግዲህ ተላላፊ ካልሆኑ በሽታዎች መካከል ይሄ አሁን እያወራን ያለነውና ስትሮክ ጊዜ ወደ ጊዜ እየጨመረ የመጣው በሽታ አንዱ ስለሆነ
ቀደም ብሎ መከላከሉ አኗኗር ዘይቤያችንን ማስተካከሉ ብዙ ጊዜ ከሚነገሩ ነገሮች መካከል አንዱ ስለሆነ እሱ ላይ የተወሰኑ ሀሳቦችን ብናነሳ ደስ ይላል። እሺ ለዚህ ያው ስትሮክ አሁን እንዳወራ ነው በአጠቃላይ 90%ን ስትሮክ እንዳይከሰት መከላከል ይቻላል። ለዚህ ቀድሞ መከላከል ይሄ 90% ስትሮክ የሚከሰተው ልክ ባልሆነ አኗኗር ዘዬ የሚመጡ ወይንም ፕሪቨንት መከላከል በመንችላቸው ምክንያቶች ነው። ለዚህ እነዚህ መከላከል የምንችላቸውን ምክንያቶች በማስተካከል ስትሮክን 90% መቀነስ ይቻላል እንደማለት ነው። ለዚህ እነዚህ መስተካከል ያለባቸው የአኗኗር ዘዬዎች ምንድናቸው? ያው የመጀመሪያው ጤናማ አመጋገብ ነው። ጤናማ አመጋገብ አሁን በሰፊው ተቀባይነት ያለው ሜዲትራኒያን ዳይት የሚባል ጤናማ አመጋገብ አለ። እሱ ማለት አትክልትና ፍራፍሬዎችን በብዛት መጠቀም፣ ጥራጥሬዎችን በብዛት መጠቀም፣ ለፋት ሶርስ ደግሞ አሳ መጠቀም፣ የወይራ ዘይት መጠቀም እና መጠነኛ መጠን ያለው የወተትና የወተት ተዋጽኦችን መጠቀም፣ ጣፋጭ ምግቦችን፣ የታሸጉ ወይንም ፕሮሰስ ሊሆኑ ምግቦችን ማስወገድ እነሱ በጣም አስፈላጊ ናቸው። ሁለተኛው አካላዊ እንቅስቃሴ ያው አሁን በቅርቡ እንግዲህ አገራችን እያደገች ስትመጣ የሰው አኗኗር ዘዬ ተቀይሯል። ለዚህ ሰው በመኪና ይንቀሳቀሳል፣ ቀኑ ሙሉ ቢሮ ቁጭ ብሎ ውሎ ይውላል። ከዛን ማታ ቤት ይገባና ቁጭ ብሎ ቴሌቪዥን አይቶ ይተኛል። ምንም አይነት እንቅስቃሴ አያደርግም አብዛኛው ህብረተሰብ። ለዚህ ይህንን አይነት አካላዊ እንቅስቃሴ የሌለው አኗኗር ዘዬ መቀየር፣ ለዚህ ቢያንስ በቀን 30 ደቂቃ ለ5 ቀን የጤናማ የሆነ አካላዊ እንቅስቃሴ ማድረግ ስትሮክን በ25% ይቀንሳል ይባላል። ለዚህ አካላዊ እንቅስቃሴ በቀን ለ30 ደቂቃ በሳምንት ለ5 ቀን ማድረግ ብቻ 25% የስትሮክ የመከሰት ሪስኩን ይቀንሳል። ለዚህ አካላዊ እንቅስቃሴ በጣም አስፈላጊ ነው። ሌላው ሲጋራ ማጨስ ማቆም አንደኛው ሲሆን አሁን ደግሞ ከሲጋራ ጋር በተገናኘ ቬፒንግ ይሄ ኤሌክትሮኒክ ሲጋራ የሚባሉ ነገሮችም አሉ። ለዚህ እነሱም አዳዲስ ጥናቶች እንደሚያሳዩት ከድሮ ሲጋራ ባልተናነሰ ሁኔታ የስትሮክ ሪስክ ስለሚያመጣ እሱን ማስወገድ። ሌላ ደግሞ በሁለተኛ ደረጃ አያጨሱም ግን የሚያጨሱ ሰዎች አካባቢ ስለሚሆኑ እነሱም የስትሮክ ተጋላጭነት አላቸው። ከሚያጨሱት ሰዎች ባልተናነሰ ሁኔታ ተጋላጭነት አላቸው። ለዚህ ከጭስ ፍሪ የሆነ ቤትና መስሪያ ቤት መኖር ስትሮክን ሪስክ ይቀንስልናል። ሌላው አደንዛዥ እጾችን መጠቀም እንደ ኮኬን፣ አንፊታሚን በእኛ በሀገራችን በጣም የተለመደው ጫት ውስጥ ይገኛል። እነሱን መተው፣ አልኮል መጠን በጣም መቀነስ። በፊት በቀን አንድ መጠጥ ይባል ነበር። አሁን ግን ምንም አይነት መጠጣት ሪስክ እንዳለው ነው እንግዲህ የአዳዲስ ጥናቶች እያሳዩ ያሉት። ከዚህ በተጨማሪ ጤነኛ የሆነ የሰውነት ክብደት መጠን እንዲኖረን ያስፈልጋል። ከዚህ በተጨማሪ በባለሙያ የተረጋገጠ ቅድም እንዳልነው ደም ግፊት፣ ስኳር፣ ከፍተኛ የኮሌስትሮል መጠን ያለው ታማሚ መድኃኒቱን በስነ ስርዓቱ መውሰድ፣ የልብ ህመም ያለው ታማሚ ያታዘዘለትን መድኃኒት በአግባቡ መውሰድ። አንድ መድኃኒት ከታዘዘለት በኋላ ደግሞ ያ መድኃኒት ለሁል ጊዜ የሚወሰድ አይደለም። ሊቀየር፣ ሊቆም፣ መጠን ሊጨመር ስለሚችል ክትትል ያስፈልገዋል። መድኃኒቱን በስነ ስርዓት መውሰድ ያስፈልገዋል። እነዚህ ነገሮች በማድረግ ስትሮክን መከላከል ይቻላል ማለት ነው። ሌላው ደግሞ ዋናው ሳረሳው ጭንቀት ወይንም ስትረስ ማኔጅመንት ወይንም ጭንቀትን መቀነስ ስትሮክን ለመከላከል በጣም አስፈላጊ ነው። ያው ጭንቀት በቀጥታ ሳይሆን በተዘዋዋሪ መልኩ የደም ግፊትን በመጨመር ሌላ ነገር በማድረግ ለስትሮክ ሪስክ አንደኛው ስትሮክን ተጋላጭ ከሚያደርጉ ምክንያቶች ውስጥ አንዱ ነው። ለዚህ እሱን መቀነስ የስትሮክ ተጋላጭነትን በደንብ ይቀንስልናል ማለት ነው። ለዚህ እነዚህ ነገሮች ማድረግ ስትሮክ ከተከሰተ በኋላ ከማከም የተሻለ ውጤት አላቸው። ቀድሞ መከላከል። በጣም እናመሰግናለን። ለንጮ እዚህ ላይ ምናልባት እናንተ ጋር እንደ ፊዚዮቴራፒስት እናንተ ጋር ያለውን ጫና ለመቀነስ ማህበረሰቡ ይህን ፕሮግራማችን የሚከታተል ሰው ሊያደርግ የሚገባው ነገር አለ የምትለው ነገር ካለ እንዲሁም እንደው ቀድሞ መከላከል ለሁሉም የተሻለ መፍትሄ ስለሚሆን እዛ ላይ የማጠቃለያ ሀሳብ እናንሳና እናበቃለን። ጥሩ ዶክተር አብዛኛውን ነገር ጠቅሰዋለች። ለመጨመር ያህል
ስትረስ እሱም ላይ ማለት በአሁኑ ወቅት ባለው ነባራዊ ሁኔታ አንጻር ሰዎች ጭንቀት ውስጥ ይገባሉና ያ ጭንቀት ምንድነው ያመጣለው? ውስጥ ሆርሞኖች ይኖራሉ። ሆርሞኑ ደግሞ ልክ ሰው ሲጨነቅ አይምሮ የሚያመነጨው ሆርሞን አለ ኦክሲቶሲን። የደም ቧንቧዎቻችን በቀላሉ እንዲሰነጠቁና ለስትሮክ ተጋላጭነቱ እንዲጨምር ያደርገዋል። በተጨማሪ አመጋገባችን ላይ የታሸጉ የተቀነባበሩ የፋብሪካ ምግቦችን መመገብ አሁን በጣም የተለመደና ልክ እንደ ዘመናዊነት የሚቆጠርበት ሁኔታ ነው ያለውና ልጆቻችንን ከልጅነት ከማሳደግ ጀምሮ ያለው የአስተዳደግ ሂደቶች ላይ በጣም ጥንቃቄ ማድረግ የሚገባን ነገር ነው ማለት የተቀነባበሩ የፋብሪካ ምግቦችን ለልጆች መስጠት ያ ደግሞ በሰውነታችን ውስጥ የተከማቸ ሲሄድ የስትሮክ ተጋላጭነትን በከፍተኛ መጠን ይጨምራልና እሱ ላይም አመጋገባችን ጤናማ እንዲሆን መስራት ይጠይቃል ማለት ነው። ምናልባት ከቤተሰብ ጋር የተያያዘና እንደዚህ ፊዚዮቴራፒ ሕክምናውን የሚወስዱ ሰዎች ቤት ውስጥ በእናንተ በባለሙያዎች የሚታዘዙ ነገሮችን በአግባቡ ከማድረግ ቤተሰብ እንዴት ሊያግዝ ይገባል? እዛ ላይ የተወሰኑ ነጥቦችን የመውደቅ እንዲህ ሌሎች አደጋዎች እንዳይከሰቱ እነዚህም ቢያደርጉ የምትለው ካለ አጭር መልእክት። በጣም ጥሩ። በዋናነት እኛ በሕክምናው ሂደት ውስጥ የምናደርገው ነገር አስታማሚዎችና የቤተሰብ አባላቶች ራሳቸው ባለሙያ እንዲሆኑ የማብቃት ስራ ነው የምንሰራውና አንዳንዴ ቤት ለቤት ሕክምናዎችን በምንሰጥበት ወቅት ቤታቸው ላይ ምን ማድረግ እንዳለባቸው እዛው በቤታቸው ሆነን እናሳያቸዋለን። የሚንሸራተቱ የሚያዳልጡና ለመውደቅ አደጋ የሚጋብዙ ነገሮች ካሉ እነሱን በትክክል ምን መደረግ እንዳለባቸው መሬቱ እንዳይንሸራተት ንጣፎች፣ ሻካራ ንጣፎች እንዲነጠፉ መምከር እንዲያደርጉም ከዛ ባሻገር ደግሞ በሚንቀሳቀሱበት ወቅት አንደኛው የሰውነታቸው ክፍል የመድከምና ባላንሱን ያለመጠበቅ ነገር ስላለ የመውደቅ አደጋ ከፍተኛ ነው የሚሆነው ማለት ነው። እሱንም ለመከላከል የሚደገፉበት በአቅራቢያቸው በደንብ ስቴብል የሆነ መደገፊያዎችን እንዲያበጁ እንመክራለን ማለት ነው። ከዛም ባሻገር በቴራፒ በሚሰጥበት ሰዓት እዛ ያሉ አስታማሚዎችና የቤት ውስጥ አባላቶች ምንድነው እየተሰጠ ያለው በቀጣዩ ቀን ይሄን የምናደርገው ከሁለት ነገር አንጻር ነው። አንደኛ ቀደም እንዳልነው ረጅም ጊዜ ሕክምናው ስለሚፈልግ ኢኮኖሚካል በርደኑን ለመቀነስ ሲባል እነሱን የማብቃት ስራው መሰራቱ አንደኛ ራሱ ታካሚው ምን መስራት እንደሚችል ምን ማድረግ እንዳለበት መስመርና አቅጣጫ በማሳየት ራሳቸውን እንዲያግዙ ራሳቸውንም እንዲያክሙ የማብቃት ስራዎችን እንሰራለን ማለት ነው። በጣም ነው የምናመሰግነው ሁለታችሁም እንግዶቻችን እዚህ ጊዜያችሁን ሰጣችሁን ለተመልካቾቻችን በተለይ ስትሮክን አስመልክቶ መረጃ ስለሰጣችሁን። ዶክተር ዮዲት አለማየሁ በአለርት ሆስፒታል የነርቭ ስፔሻሊስት ሐኪም ናቸው። እንዲሁም ሌንጮ መኮንን በአቤት ሆስፒታል ሲኒየር ፊዚዮቴራፒስትና የፊዚዮቴራፒ ባለሙያዎች ማህበር ደግሞ ምክትል ፕሬዚዳንት ናቸው። እናመሰግናለን በጣም ተመልካቾቻችን። ጤናው ቤቶ ፕሮግራማችን ቀደም ሲል እንደተከታተላችሁት ስትሮክን አስመልክቶ ሰፋ ያለ መረጃ ወደ እናንተ ሲያደርስ ቆይቷል። ታሪኩ ታዬ ከመላ ስቱዲዮ ባለሙያዎች ጋር በጋራ መሆን አብሬያችሁ ቆይታ አድርጋለሁ። ተረስተ በታላቁ የአላህ ቃል እየተመራ በጥሩ ግብር እንዳጌጠ ምግባራችን እያበራ ጉልበታችን ከመሬት ሲያልፍ ልባችን ከሰማይ ደርሶ በተስቢህ ስሙን ስንጠራ በጎ መልካሙን ስንሰራ ወንድም እህት በመዘየር ሲሞላ ልባችን በጾም ወቅት ያብባል ጥሩ ምግባራችን። እንኳን ለታላቁ የጾም ወር ረመዳን በሰላም አደረሰው። ረመዳን ሙባረክ። ኩብ ባንክ አልሁዳ እውነተኛ አጋሮ። ከዚህም በላይ የሚደግፍ ለሀገር አሻራ የሚተርፍ ከዚህ እቶን የሚበረታ ለዚህ ማዕበል የማይረታ ከዚህም በላይ ቢገዝፍ እንኳን ለሀገር የሚበቃ ድንኳን መቼም የትም ጥበቃው የማይለያችሁ የዓመታት አጋራችሁ የኢትዮጵያ መድን ድርጅት እንኳን አደረሳችሁ በማለት መልካም ምኞቱን ይገልጻል።
ኢድ ሙባረክ። አስተማማኝ አጋሮ የኢትዮጵያ መድን ድርጅት